ለስላሴ ኤርትራን አኔክስ እንዳደረጉና በኤርትራውያኖች ላይ ብዙ ጉዳት እንዳደረሱ የካልቸር የባህል ብዙ ነገሮች እንዳደረጉ ይታወቃል። እሱ እንትን የሚደረግ አይደለም፣ የምንከራከረው ነገር አይደለም። ግን ኃይለ ስላሴ ያደረገው በደል ያደረገው እንደ ንጉስ ማለት ነው ብዙ መልካሞች ነገሮችን ሰርቷል። በኤርትራውያኖች ብቻ ሳይሆን በኢትዮጵያውያኖችም ብዙ ያደረገው ነገር አለ። አሁን እዚህ ጋር ዲቴል ገብተን እናውራ። የሰሩት በደል ነው በላይ ዘለቀን ማስገደላቸው፣ የተለያዩ ብዙ ነገር ማንሳት እንችላለን። ግን ከምን ፐርስፔክቲቭ ነው የምናወራው? ተረዳኝ። ያንን ነገር ለአንድ ብሔር ሰጥቶ ያንን ብሔር ለማጥቃት ከሆነ ኃይለ ስላሴ ሚክስ ማንነት ያላቸው ናቸው። ከስልጤ ከኦሮሞና ከአማራ የተወለዱ ናቸው። ስለዚህ ራሳቸውን ከሳለማነክ ዳይናስቲ ጋር እንዴት አድርገው እንዳያያዙ ራሱ ሂስቶሪካሊ ኢንአኪዩሬት እንደሆነ ማስረጃ አለ። ተረዳኝ። ግን እንደምን ነው የምናወራው? እንደ ኤትኒክ ፖለቲካ ይዞት ባለው ነው የምናወራው ወይስ ጀስት እንደ ሂስቶሪካል ፋክት አውርተን እውነትና ውሸቱን ለማውጣት ከሆነ ምንም ችግር የለም። ግን አሳምፕሽን አለ አይደለ? ያው ነገስታቶቹ የአማራ ናቸው የሚል እንትን አለ፣ ኮንሰሽን አለ አይደለ? ኃይለ 44 ኃይለ ስላሴ አማራ ናቸው። በነገራችን ላይ ምንም ቅልቅል የለባቸው። አይቆጠቅ እውቀት ካላችሁ ስጋ ቁጭ መጨቃጨቅ መከራከር አልፈልግም። ግን እፍርገነ ኃይለ ስላሴ የስልጤ የአማራ የኦሮሞ በአባታቸው የኦሮሞ ሚክስ ያላቸው ግለሰብ ናቸው። ተረዳኝ። አሁን እሱ እንኳን ኃይለ ስላሴ ያለም ሌሎችም ብዙ እንትን አላቸው። ግን ጥያቄው አንዳንድ የምሰማው ነገር አለ። ኃይለ ስላሴ ፕሮ አማራ ኤትኒክ እንደነበሩ የሚያስቀምጡ ነገር አለ። አይ ብሊቭ ኃይለ ስላሴ ናቸው አይደል? የአማራ ካልቸር እና የአማራ ቋንቋ የኢትዮጵያ ዋና እንደሆነ ያደረጉት እሳቸው ናቸው። ግን ያን ያደረጉበት ምክንያት ምንድን ነው ብለን መመርመር አለብን። ሌሎችን ጎድተዋል። የሌላው ቋንቋና የሌላው ካልቸር እንዳይበረታታ አድርገዋል። ግን ያን ያደረጉበት ምክንያት ሌላውን ለመበደል ሳይሆን ዩኒፊኬሽን ክሬት ለማድረግ መሰለኝ። ጀስት ላይክ አሜሪካ ጀስት ላይክ ኤኒ አዘር ኤምፓየር ህዝቡን ወደሚጠቅም አንድነት ለማምጣት ያው የሚደረግ ነገር አለ። ሰው ለእኔ ኃይለ ስላሴን የማያቸው ኦፍኮርስ በጣም ጥሩ ንጉስ ነበሩ። በጣም በብዙ መልካም ነገር ሰርተዋል። ግን እኔ ነገስታቶችን አሁን ባለው ፖለቲካ ርዕዮተ ዓለምን አሁን ባለው ሲቪሊዜሽን አልፈረጃቸውም። ከነበረው አንጻራዊ አድርጌ በነበሩበት ዘመን ከሌላው ሀገራት ጋር አንጻራዊ አድርጌ ሳያቸው ኦኬ ከሌላው የተሻለ ነገር ሰርተዋል። ግን they were very pro አማራ እንትን ነበሩ። የአማራ ካልቸርና የአማራ ባህልና ኦርቶዶክሳዊ ባህል እንዲበረታታ አድርገዋል። እሳቸው በዛ ስለሚያሳልፉ የዛ እምነት ተከታይና የዛን እንትን ኤሊት አይዲዮሎጂ በደንብ እንዲበረታታ አድርገዋል። ከኤርትራ ጋር ግን ያለው እንትን ሀቅ ነው። ኤርትራን አኔክስ አድርገዋል፣ ከፌዴሬሽን አፍርሰዋል። ይህን ነገር ግን ልንክድ አንችልም። ግን እኔ እንዳልኩት ለአንድ ብሔር መስጠት ለአንድ ብሔር ይሰጣል አማራ ይሰጣል ብል አልቀበልም። ኃይለ ስላሴ የአማራ ንጉስ ናቸው ብዬ አላምንም። የኢትዮጵያ ንጉስ ነበሩ። ግን አሁን ብዙ ምንድን ነው ነገስታቶችን ወደ አንድ ብሔር መውሰድ ለቃዘፍ የሆነ የአንድ ብሔር የኤትኒክ ፖለቲካ አራማጅ አድርጎ መቅረጽ ጥሩ አይደለም። እንዲያውም ሞርደን እነሱን ወደ ብሔር ከመውሰድ ወደ ሃይማኖት መውሰድ ይቀላል። ሞር ላይክ የኦርቶዶክስ ተዋህዶ የሚያገናኛቸው የሚያቆራኛቸው ነገር አለ ብዬ አስባለሁ። ሰው ኤርትራውያኖች በዚህ ጉዳይ ላይ እንትን ካላቸው if they have grievance I believe they have the right to voice their opinion and it's true they did a lot of things to Eritreans. even ብዙ ወንጀል እንዲሰራባቸው ተደርገዋል፣ እንዲገለሉ ተደርገዋል። ኤርትራውያኖች ላይ ብዙ ነገር ሰርተዋል። so does that mean we're gonna blame የሆነ አማራ በአሁኑ ሰዓት አማራ ነው ብሎ ብሌም የሚያደርግ ሰው ካለ የሚቀበል ትኩስ ድንቹን የሚቀበል ሰው ካለ ያንን ሰው መጠየቅ ነው ፐርሰናሊ። እኔ ግን አሁን ካለው ከአማራ ብሔርተኝነት ፐርስፔክቲቭስ እንዴት ነው የምታየው? ኦብቪየስሊ እኛ ነገስታቶቹ ከብሔርተኞች አንጻር ማለት ነው የእኛ ንጉሶች ናቸው ብለን ነው የምናምነው። አሁን ያው ሁሉም ብሔር የራሱን ጀግና እየወሰደ ስለሆነ ማለት ነው እየዳው ሰው ከዛ አንጻር እኔ አሁን ለምሳሌ ራሴን የአማራ ብሔርተኛ ነኝ ብዬ ነው የምገልጸው። ማይኮ አንድ ኤርትራዊ መጥቶ አታክ ሲያደርጋቸው ዲፌንድ የማድረግ ግዴታ አለብኝ ብለህ ታምናለህ ይወዳ? I think like እንደ አማራ ዲፌንድ የምታደርጋቸው ከሆነ እንደ አማራ ደግሞ እሳቸው የሰሩትን ወንጀልን መቀበል አለብህ ማለት ነው። እንደ ኢትዮጵያዊ ግን ዲፌንድ ብታደርጋቸው እኔ አሁን እነሳቸውን ዲፌንድ የማደርገው እንደ ኢትዮጵያዊ ነው። ግን ዲፌንድ ስለ ስህተታቸውን ስፖርት እያደረኩኝ አይደለም።
ዳስ ዋይ ከሁላችሁም ለየትም ብለው አይዶን ብላይንድ ሊዝም ብዬ እኔ የማራምደውን ሀሳብ እንትን ለማድረግ ግርዶሽ ይዞኝ አልናገርም። ቅልቅል ናቸው፣ ውድማህነት ያላቸው ናቸው። ግን ካልቸራል አማራይዜሽን እና ማርጂናይዝን ሌሎችን ያነበብክበትን መጽሐፍ ትጠቅስልናለህ ይወዳል ከነ ማስረጃው እንድናውቀው ስለፈለኩ አማራነታቸውን የማይገልጽ ውድማንነት እንዳላቸው የሚያሳይ ያነበብከውን መጽሐፍ ንገረኝ፣ ማወቅ ስለምፈልግ ነው። እኔ አክቹሊ ፍቅርዬ እዛ ዋና አማራ ቤት ገብተሽ መጠየቅ ትችላለሽ። ራዶ በምኖርበት ጊዜ የኃይለ ሥላሴ ዌልት ማኔጅ የሚያደርገው የኔ ጓደኛ ነበር እና አይ ሃድ ፕሪቪሌጅ ቱ ሲት ዳውን ኤንድ ቶክ ዊዝ ሂም ብዙ ሂስቶሪካል ፋክቶችንም አሳይቶኛል። ግን that is beside the point. like አሁን ኤርትራውያኖች do they have ለሚናገሩት ነገር ኤቪደንስ አላቸው? ኤርትራን ኃይለ ሥላሴ አኔክስ አላደረገ? ፌዴሬሽኑን አላፈረሰም? አሜን ካፈረሰ ካደረገ why he did it? ግን if he did it to improve ኢትዮጵያን improve ለማድረግ ካደረገ እንደ ኢትዮጵያዊ ኦኬ ትቀበላለህ። እንደ አማራ ግን አማራ ብሔርተኛ የአማራ ብሔርተኛው ነው የጀመረው። የአማራ ብሔርተኛ አይ ዶንት ኖ ወዴት እየሄደ እንደሆነ አላውቅም። ዋና አማራዎች የሚያራምዱት በቅርብ ጊዜ የተረዳዋቸው የኃይለ ሥላሴን እኔ እንደውም እንትን ይመስለኛል ሆን ብሎ ወደ አማራ ለመስጠትና ኃይለ ሥላሴ ስለ ዋና አማራዎች አማራ ብሔርተኛ ነኝ ካልክ አይ ዶንት ኖ ዩ ሃቭ ቱ ዲፋይን ፎር ሚ አማራ ብሔርተኝነት። የእናንተ አማራ እዚህ ሶሻል ሚዲያ ላይ የተለያየ አማራ ብሔርተኝነት አለው እና አንዳንዱ የሳለማነክ ዳይነስቲን የአማራ ብሔርተኛ አድርገው የሚቆጥሩ ሰዎች አሉ። እንደዛ ከወሰዳቸው ምንም ችግር የለም። ግሎሪውን ብቻ ሳይሆን የምትቀበለው ወንጀሉንና ጥፋቱንም ትቀበላለህ። ተረዳኝ። አይ ቲንክ ፌር ነው ብዬ አስባለሁ። እኔ አማራ ብሔርተኛ አይደለሁም። እኔ አማራ ተወላጅ ነኝ። አማራ ራሱ ሬላቲቭሊ ተርሙ አሁን ባለበት ተርም ስለሚለያይ ማለት ነው። ገባ? የአማራ ብሔርተኛ ነኝ እንደ አማራ ብሔርተኛ ኃይለ ሥላሴ ሲነኩ ለኃይለ ሥላሴ ቆማለሁ ካልክ አይ ዶንት ቲንክ እንደ አማራ ብሔርተኛ ሳይሆን እንደ ኢትዮጵያኒስት ነው። እንደ ኢትዮጵያ ነው የምትቆመው። የኢትዮጵያ ንጉስ ነበሩ። የኢትዮጵያ ንጉስ ስለነበሩ እንደ ኢትዮጵያዊ ልትከራከርላቸው ይችላል። እንዲሁም ከአንተ በላይ እኔ ልከራከርላቸው እችላለሁ እንደ ኢትዮጵያኒስት ማለት ነው። ግን የሳለማነክ ዳይነስቲን ግዛት በጣም ስፖርት ስለማላደርግ ያው ብዙ ወንጀል ስለሰራ በኢትዮጵያ ሕዝብ ላይ በሁሉም ሕዝብ ነው ብለህ ብዙ ወንጀል ስለሰሩ የሳለማነክ ዳይነስቲን በጣም አክሬ ስለምቃወም እና ኤኒ ዳይነስቲ እንዲመለስ ስለማልፈልግ በጊዜው የነበረውን መልካም ነገር ሰርተዋል፣ መጥፎ ነገሩንም ደግሞ ትቀበላላችሁ። አማራ ብሔርተኞች የሳለማነክ ዳይነስቲ የኛ ነው የምትሉ ወይም ደግሞ አፄ ኃይለ ሥላሴ የኛ ነው ካልክ ምንም ችግር የለም፣ እሰጥሃለሁ፣ ውሰደው። ግን ፖዚቲቭን ብቻ ሳይሆን ኔጌቲቭ ካኖቴሽን ሁሉ መቀበል አለብን። ይህ ፌር ነው ብዬ አስባለሁ። አብሶሉትሊ አይ መፈልገው አክቹሊ ብዙ አይደለም። ተጣለን ያንዴም ሳላወራ ሶሎሞኒክ ዳይናሲቲ ሞልኬ ሄዳለሁ ብለሽ ነበር። ምን ታረጊ? ሶሎሞኒክ ዳይናሲቲ የኛ ነው። ማንም ምንም አባቷ አመጣም። ሚንጫጫ የሻቢያ ብሔርተኛም የቲፒኤልኤፍ ብሔርተኛም የኦሮሞ ብሔርተኛም ገጥመነው ጨርሰናል እኮ። ምን አባቱ ያመጣል ማለት ምን አባቱ ያመጣል? ገዳ የኦሮሞ ስርዓት ከሆነ ዲያን ከሆነ ቲፒኤልኤፍ የአዲሲቷ ትግራይ ጋርዲያን ከሆነ 700 ዓመት በላይ ኢትዮጵያ ውስጥ ስርዓት የተከለው ሶሎሞኒክ ዳይናሲቲ ድብና አርጎ ያማራ ነው። ምን ይመጣል? ናሬቲቭን እንዳለ ዲባንክ አድርገን ጨርሰናል። የነ ጀዋር የነ ጸጋዬ አራርሳን የነ ጽጌል ጋቢሳን የሁሉንም አራግፈን ጨርሰናል እኮ። አሁን የተራረፉ አይዲዮሎጂዎች ሊመጡ ይችላሉ እና የኛ ነው። ይሄ የሚሰሙ ኤርትራውያን ሶሎሞኒክ ዳይናሲቲ የኛ ነው። በነገራችን ላይ የባህሩ ዘውዴ መጽሐፍ ለጥፌዋለሁ የዛሬ 2 ዓመት ስለ ኃይለ ሥላሴ ትውልድ ማድመጥ ማንበብ የሚፈልግ ሰው ካለ ሄዶ ማንበብ ይችላል። አባታቸው የባህሩ ዘውዴ አባት የኃይለ ሥላሴ ዲያሪ መዝጋቢ ነበሩና በሚንቀሳቀሱበት ሀገር በሙሉ አብረዋቸው የሚንቀሳቀሱ ሰው ነበሩ። ቤተሰቦቻቸውን አናግረው ልጆች የልጅ ልጆቻቸውን አናግረው ታሪካቸውን ሙሉ ጽፈውታል። እኛ በደም ጥራት አናምንም። አንድ ሰው በ700 ዓመት ያልተቋረጠ የሞናርኪ ስርዓት ውስጥ በምንጅላቱ ከኦሮሞ ወይ ምናምን ሊዋለድ ይችል ይሆነ ቢሆንም ብዙ አይገርመን። ሰውየው በምንጅላቱ ከኦሮሞ ጋር ተዋልዶ ግን ደግሞ በቃ በስነ ልቦናው በምንም 90%
አማራ ደሙም ኖሮት አማራ ሊሆን ይችላል። ደግሞ 90% አማራም ሆኖ አማራ ላይሆን ይችላል ሰው። በነገራችን ላይ በስነ ልቦናው ነው ነገስታቶቹ ራሳቸውን የገለጹበት ኢትዮጵያዊነት ነው፣ ግን ደግሞ ማንነት አልባ አይደሉም በነገራችን ላይ ማለት ነው። እና አይሚን አሁን እኛ ሰሌዳም ላንተም ነው ዋይ ወደ አይጊቨሽን በንጉሱ ላይ ያለው ፖለቲካ ምንድን ነው? አብይ አህመድ ሪሰንትሊ የቀይ ባህር ጥያቄ አንስቷል። መግጠም ትችላለህ፣ ትይዘዋለህ፣ ከተሸነፍክ ይያዝብሃል። አለቀ። ኢትስ አባውት ፓወር አይደል? አሁን የፓወር ዳይናሚክስ እኮ ነው በቃ ምስራቅ አፍሪካ ላይ የድንጋይ ዘመን ፖለቲካ አማራ ነገስታቱ ምናም ዛሬ ሶሎሞኒክ ዳይናሲቲ የኔ ነው የሚል የአማራ ሙስሊም ነው በኩራት ማለት ነው። ይህን ታሪኩንም ገላልጠን እኮ ዲባንክ አድርገን ጨርሰናል እኛ። በነገራችን ላይ አሁን ሪትሮአክቲቭሊ አማራ ማን ነው ትግሬ እኛ አማራ ማን ነው ሲሉ ትግሬ ማን ነው ኤርትራዊ ማን ነው ኦሮሞ ማን ነው ብለን ሪዲፋይን አረግንና ከዛ በኋላ ከአረቢያን ፔኒንሱላ ጀምሮ ምናምን ይሄ እንደገና ይሄ የግዕዝ ሲቪላይዜሽንን አየን። ከዛ የሳባ ሲቪላይዜሽን አየንና ትግሬ አማራ አንድ አይነት ህዝብ ነው። ዲያሌክቲክሊ የተለያየ ከሳባ ብራንች የሚወጣ አመጣጡ የመጣ እንዳለ ታሪኩ ተመሳሳይ ነው። አማራ ማን ነው ብለው የጻፉ ትግሬዎች ትግሬ ማን ነው የሚለውን ጥያቄ መልሰን አመጣ ነው። ከዛ ወደ ዶናልድ ሌቪን መጣ ነው አይደል? ማንነት ፕሪሞርዲያልም ሊሆን ይችላል። ከዛ ሶሾ ኮንስትራክት ኤሌመንት ደግሞ ትሩአውት ጄኔሬሽንስ እየተደማመረ ይመጣል። ከዛ ኦኬ ደማዊ ማንነት ካለ ሶሾ ኮንስትራክት ኤሌመንቶች ደግሞ በማንነት ውስጥ ይገባሉ። ኢዚ አማራ ኬዝ ዩኒክ ብለን ደግሞ አጠና። ኢትስናት የኦሮሞ ብሔርተኝነትን ስናጠና ዶክተር ነጋሶ ጊዳዳ በጨፌው የሪፐብሊኩ ፕሬዚዳንት የነበሩት ሰው እኔ የዳሞታ ነገድ ተወላጅ ነኝ፣ ጠፍሮ 7ኛ አያቴ ቱ ደ ፓወር ኦፍ 7 128 ቅድመ አያት ማለት ነው 128 ቅድመ አያቶቻቸውን ቆጥረው ዳሞታ የሚባል በቃሊቲ ገለቡ በባርነት የተያዘ ምናምን ነው እና ዳሞታ ነኝ አሉ። ኦኬ ከዛ ኦሮሞነት ምንድን ነው ብለን ስናይ ጥቂት የነገድ ማንነቶች ሰፊ የሆነ የሶሾ ኮንስትራክት ኤሌመንት ነው። ከዛ 28 ነገዶች ሰፋፊ በሚሊዮን የሚቆጠር ነገድ ተውጦ በሞልቲንግ ፖቱ ኦሮሞ ሆኖ ወጥቷል። ይህንን የኦሮሞ ፖለቲከኞች ያውቃሉ። ዴር ዋይዝ አማራነት ፕራይሞርዲያል ኤሌመንት ነው፣ አክሱማዊ ማንነት ነው፣ ሳባዊ ማንነት ነው፣ ግዕዛዊ ማንነት ነው። በዛ ውስጥ ደግሞ አማራ ኢምፔሪያል በሆኑ ሙቭመንቶች ሊሆን ይችላል። 700 ዓመት ወደኋላ ሄደህ የነበረ ስርዓትን አይተህ ነገስታት ግዛት በሚያስፋፉበት ዘመን የነበረበት ወቅት ስለነበረ ለምን አደረጉ ምናምን እሱ ሌላ ጉዳይ ነው፣ ዘመኑን መመርመር ነው። አባቶቻችን ግን የመጡበት ጉዞ አለ አሻራ እና በዛ ጉዞ ውስጥ ኢምፔሪያሊስት ሊሆን ይችላል፣ አገር አንድ ለማድረግ ሊሆን ይችላል። ደግሞ ወቅቱ የሃይማኖት ቅርጽ ሲይዝ ደግሞ የአዳል ሱልጣኔቱና አቢሲኒያን ሃይላንደር ምናምን ገጥመው ሊሆን ይችላል። ከዛ ደግሞ አዳል ሱልጣኔ ሲጠነክር ደግሞ እላይ አንጎት ትግራይ ድረስ ሄዶ በግራኝ ምናምን እንደገና ኢትዮጵያን አንድ አድርጎ ለመግዛትም ሞክሮ ሊሆን ይችላል። ከዛ በኋላ ደግሞ ተሸንፎ አፈግፍጎ በዛ ሁሉ ኤሌመንት ውስጥ በሶሾ ኮንስትራክት ደግሞ የተካተቱ አሉ። ዲስ ኢዝ ኖት ዩኒክ ቱ አማራ አይደል? ትግሬም እንደዛው ነው። እና አሁን የሚባሉትም እኔ እንደው ለፖለቲካል ውይይት ያህል ነው እንጂ ኤርትራኖች ኃይለስላሴን መተቸት ምናምን እዚህ ላይ ነገር ልበልና አላውቅ። እኛ ዊኖ ፖለቲካውን ገልበን ስለምናውቀው ነው የኢትዮጵያን ፖለቲካ። ወንደይ ሴይ ኃይለስላሴ ገባ የአፍሪካ ፖለቲካ ባርባሪክ ነው። ዴር ኖ ሴይንግ ኃይለስላሴ ጨቋኝ ነው ሲሉ አማራ ጨቋኝ ነው እያሉን ነበር አይደል? እንትና ዋለልኝ መኮንን የጻፈው ላይ ማርታ መብራቱ ምናምን አብረው ቸክችከው ምናምን የሰጡት ነገር ላይ የሚለው አማራ አማርኛ ቋንቋ የአማራ ነገስታት የነገስታቱ ቋንቋ የጨቋኝ ቋንቋ የቋንቋው የአማራ ከሆነ ደግሞ ታክቲካሊ ህዝቡ ራሱ ጨቋኝ ነው የሚል መደምደሚያ ላይ ደርሰው የተነሱ ብሔርተኞች ናቸው። ቤተመንግስት አሸንፈው ገብተው ነበር፣ ዛሬ እያሸነፍናቸው ነው። እና አንድ ኤርትራዊ መጥቶ ቅኝት ተገዝቻለሁ ብሎ አኔክስ ተደርጓል የሚለውንም ብዙ ስላነበብኩ በኤርትራ ጉዳይ ላይ አምሹር ዲቤትን ቢደረግ ብዙ እንትን ማለት ኤርትራ ውስጥ የነበሩት አይዲዮሎጂዎች
አንደኛው ዩኒየንስ ፓርቲ አይዲዮሎጂ ነው። እሱ ግራስሩት ሙቭመንት ነው። ኢሪደንቲስት ነው። በሞናርኪው ክብር ያምናል። አንኮንዲሽናል ዩኒፊኬሽን ዊዝ ኢትዮጵያ የጠየቀ ነው። እኛ አይደለም የጠየቅነው፣ ንጉሱ አይደሉም የጠየቁት፣ ኤርትራውያን የጠየቁት ነው። ሌሎች የመጡት ከዛ በኋላ አይዲዮሎጂ ደግሞ በሎንግሪግ እና በስታንፎርድ የመጡ ናቸው። ሎንግሪግ ሙስሊም ኤርትራን ይዞ አይዲዮሎጂ ይዞ መጣ። ብሪቲሾች የራሳቸው ኢንትረስት ስለነበራቸው ስታንፎርድም ሌላ ይዞ መጣ። ከዛ ኤርትራ ለሁለት ትከፈል የሚባል ነገር መጣ። ኤርትራ ለሁለት አትከፈልም የሚል የኛ ሞናርኪ ምናምንም ተሟገተ። ዜና አሜሪካኖቹ ሞናርኪውን ምናምንም አቋም ይደግፉ ነበረ። ሶ ኤርትራ ስሩአውት ጄኔሬሽንስ ከኢትዮጵያን ስቴት ጋር ባላት ቁርኝት አንድ ህዝብ ስለሆነ ወደ ኢትዮጵያ ብናካልለው ይጠቅማል። ክርስቲያን ተናጋሪውን ወደ ኢትዮጵያ፣ ሙስሊም ተናጋሪውን ደግሞ ወደ አንግሎ ኢጅፕት ምናምን ወደ አንግሎ ሱዳን ኢጅፕት በዛ ጊዜ ይዘው የነበረው ወደዛ ከማካለል ይልቅ ተብሎ በርካታ ውይይት የተካሄደበት ነው። በዛ ውስጥ ኤርትራውያን ቅልጥ ያለ ኢሪደንቲስት ሙቭመንት እነ ሎንግሪግ ሲጽፉ ምን እንደሚሉ ታውቃለህ? ለእንግሊዝ ነገስታቶች እየመጣ ያለው የኤርትራ ኢሪደንቲስት ሙቭመንት በተለይ በወጣቱ ስለሚደገፍ ይላል። ወጣቱ በቃ ሙቭመንት እንዳለ የአስመራ ከተሞችን አጥለቅልቆ ነበርና የአንቲ ዋይት ሴንቲሜንት እየያዘ ስለመጣ ጭምር ይሄ ደግሞ ኢትዮጵያ ውስጥ ካለው ይሄ ቅኝ ካልተገዛው የሞናርኪያል ስርዓቱ ጋር በአፊሌሽን ራሱን አስተሳስሮ ወደ ክብሩ መመለስ የሚባል ሙቭመንት እየመጣ ስለሆነ ይሄንን ህዝብ ከፋፍለን ሌሎች አይዲዮሎጂዎች ይዘን ካልመጣን ለኢቭን ለብሪቲሾች አደጋ ነው የሚሆነው፣ ለብሪቲሽ ኢንትረስት አደጋ ነው የሚሆነው። ግልጽ ደብዳቤ እኮ ነው የጻፈው። ደብዳቤውን ሄዶ ማንበብ ይቻላል። ከዛ በኋላ ኦኬ ይህ አማራ የሚባለው ህዝብ ዩኒታሪ ነው፣ ኦልሞስት ህዝብን ወደ ክብር የሚመልስ ነው። ሞናርኪው እኛ ሲል የኢትዮጵያ ህዝብን እያለ ነው። እና ኦኬ ይሄንን በአይዲዮሎጂካሊ ከፋፍለን ምናምን እንትን ካላለው የሚል ትርክቶች መጡ። የባሩዱ በርሜሉንን ብታነቡ ተመሳሳይ ነው። አማራ ብሎ ነው የሞናርኪው ክብር በአፍሪካውያን ውስጥ ጭምር ይሄ የክብር ሴንቲሜንት እያመጣ ስለሆነ የኢትዮጵያ ንግስናና እዛ ውስጥ ያለው የአማራ ህዝብ ኢንፍሉዌንስ ካልተገደበና ለሌሎች በሰልፍ አድሚኒስትሬሽን ኮንሴፕት አስገብተን ይሄን ህዝብ ካልበተን ነው ለኢሮፒያን ኢንትረስት አደጋ ነው ብለው የጻፉት እንግሊዝኛ መጽሐፍ ቁጭ ብሏል እኮ አሳይተናል። ከሱ አንጻር ነው እኛ ነገሮችን መደምደሚያው ምንድን ነው? ዛሬ ኤርትራውያን መጥተው ንጉሱን ቢተቹ ምን ችግር አለ? ምንም ችግር የለም። ምንም አንሆንም። እኛም ደግሞ በአይዲዮሎጂ ያ ማለት ምን ማለት እንደሆነ ስለምናውቅ ዲፌንድ እያደረግን እንቀጥላለን ለማለት ነው። ስለዚህ ችግር ስላለው እኛ ዲፌንድ እናደርጋለን። ችግር የለም የሚሉ አሁናዊ የአብይ አህመድ ፖለቲካ ኤርትራ ምን ሊያረጋት ይችላል? አሰብን ወስዶ ኤርትራ ላይ ፓፔት መንግስት አስቀምጦ ወይም ደግሞ ኤርትራ በራሷ ጊዜ ኢኮኖሚዋ እየፈራረሰ አውቶማቲካሊ ወደ ኢትዮጵያ የምትለጠፍ የምትፈራረስ ስቴት ሊያረጋት ይችላል። ወይም ደግሞ በጉልበት አኔክስ አድርጎ ወደ ኢትዮጵያም ሊጠቀልላት ይችላል። ይሄ የመጣብህን አደጋ ኮንቬንሽናል በሆነ አሁን ዓለም አቀፍ ባሉ ህጎች መታገል ከፈለክ ከኔ ጋር ችግር የለብህም። ሌሎች ሂስቶሪካል ዲቤት ውስጥ ገብተህ መግባትም መብት ነው፣ ማስጠንቀቂያም አይደለም። እዛ ውስጥ የምታራምዷቸው ቶክሲክ የድሮ ኤሌመንቶች ካሉ የድሮ አማራ ሞቷልና ዲባንክ መደረግ ያለበት ዲባንክ ይደረጋል። ትሩ ታይም ደግሞ የህዝባችንን አይምሮ እያጠብን አሰላለፍ ሁሉ ሊለወጥ ይችላል በነገራችን ላይ። እና ይችን ልጨምር ብዬ ነው። ኦማር ማይክሮሰን ትሪገር ብታረገኝ ራሱ ለምደግፈው ድርጅት ስብናና ለመጣውበት ማህበረሰብ ስል ራሴን ሆልድ አድርጌ ዲሰንት በሆነ ነገር አደርገዋለሁ። አሁን አንተ ያንን አለማድረግህን እንደ ጥሩ ጎን ነው የምታየው። አሁን ለምሳሌ እንደዛ ባታረገው እንደምሰለ እኔ የፈለኩት ነገር የመጣበትን ኦብጀክቲቭ ተናግረሃል። ግን አንዳንዴ ዳር ላይ የወጡት ቅድም ያነሳው እንደኛ ግርዶሹን የፖለቲካ ባትወስድ የኢዮዳብ የራስን ተግዳሮት የራስን ግርዶሹን ይዘ ማድረግ አትችልም ነበር ወይ ያንን ሳታረግ? ኖ ቢካዝ አይ ኬም እኔኮ ያን ስፔሲፊክሊ ለማድረግ ነው የመጣው። ቢታር ስፔሲፊክሊ የእናንተ ናንሴንስ የብሔር ፖለቲካ ለማፍረስ ስለሆነ ሆን ብዬ አፈርሰዋል። ቢካዝ አሁን ከኔ ራጃ እንዳልከው አንተ የኦሮሞ ብሔርተኛ ነህ፣ አንዱ የአማራ ብሔርተኛ ይሆናል፣ አንዱ የትግሬ ብሔርተኛ ይሆናል። እኔ ሁላችሁን ለማፍረስ ነው የመጣው ቢካዝ ናንሴንስ
ሎጂካል በተለይ ሞደርን ሀገር አችልማ ይሄዳል ብሔርተኛ ነህ ሙለራ ብሔርተኛ ነህ አንተ እኔ ብሔርተኛ ነኝ እኔ ብሔርተኛ ሙለር ሀዲያ ኢትዮጵያዊ ነው በቃ ያዲያ ብሔርተኛ ሆኜ ግን ኢትዮጵያዊ ነኝ እኔ ይሄ ግልጽ ነው የብሔር ፖለቲካ ተደግፋለህ የብሔር ፖለቲካን አልደግፍም ግን ብሔሬን ደግፌ ግን በሚመጣው ነገር ሁሉ ፕሮቴክት አደርጋለሁ እሺ ስለ ሀዲያ ሳላወራ ስለ ኢትዮጵያ ማውራት አልችልም ለወጣውበት ማህበረሰብ የሆነ ነገር መስጠት ካለኝ ነገር መስጠት መቻል አለብኝ በሐሳብ ደረጃ ይሆናል በፖለቲካ ኖ ዳስ አምታምጣው ባይብሊካልን እዚህ ጋር አታስገባ አመጣዋለሁ እኔ ክርስቲያን ነኝ እንዴ ባይብሊካልን ብታመጣም እኮ ኢየሱስ ራሱ ብሔር ነበረው እኮ ነበረው ይኸውልህ እኔ ይኸውልህ ሀዲያ ውስጥ ሰው እየተጨቆነ ዝም ብዬ ስለ ሀዲያ ሳልጨው መጥቼ ኢትዮጵያ ላይ ሰው ተበደለ ብዬ ብጨው ለዛ ማህበረሰብ የሆነ ነገር መስጠት መቻል አለብኝ እኔ I don't agree with that because አንተ አላደክም እዛው እኔ ድብኛ ኩኝ ነፍጠኛ ልጅ ነኝ የሰማ የፊት አውራሪና የደጃዝማች እቺን ፓርት ዘላታለ አንተ አሜሪካ ስላደክ ያችን ፔን አታቃትም ወርደህ ያደክ ቢሆን ይገባሃል ኖ ይወዳ ሙለር አዳምጠኝ እስከ 10 ነው አዳምጠኝ እስከ 13 አመት የኢትዮጵያ ለምቻለሁ የደርግና የቲፒኤልኤፍን ጦርነት አይቻለሁ በእኛ በር ነው የገባው በእኛ ቤት ነው የገባው አይቻለሁ I've seen the devastation of ቤት አባቴን አጥቼበታለሁ አጎት ብዙ ሰው አጥቼበታለሁ I live in በጦርነቱ ከናንተ ይልቅ እኛ የኔ አይቻለሁ ደቡብ ክልል አይደለም የመጣው በጎንደር ነው የገባው ያለኝ ሲገባ ማለት ነው አሁንም ብታዩ አማራ ክልልና ኦሮሞ ክልል ነው ትግራይ ክልል ነው ጦርነቱን ሁሉ ጊዜኛ ምን ቀምስ በጦር ቀጠና ነው ያደጉት ረዳይ እንዲያውም ስወጣን በ1996 ነው ወጣው አይቻለሁ የጦርን ቀጠና ኦኬ ክላሽ ይዤ ሁሉ በ7 አመት በ8 አመት ኔቸር ነው የጎንደር እንትናችን ረዳ ሰው አይቻለሁ ግን እሱ አይደለም የለወጠኝ ሙሉ አሜሪካ በማደጌ ትክክል ነው የአሜሪካ አይዲዮሎጂ ለውጦኛል አየ ግን ከሁሉም ነገር የበለጠኝ biblical understanding እኔ biblical understanding I'm a Calvinist ነኝ you know what that means Calvinist ማለት I don't believe in behavior እግዚአብሔር የመረጣቸው ይድናሉ ስለዚህ ያን ለኔ እንትን አይደለም ያን drive everything drive የሚያደርገው biblical understanding ነው ለዛ ነው እኔ ለኦሮሞም ለአማራም ለትግሬም ለጉራጌም ለሁሉም እኩል ነው ማየው I don't see difference አማራም መርጫ አልቆምም አንተ እንደምትለው ሙለር እኔ እረዳለሁ አንተ because የመንፈሳዊ እይታ ያንተ ምንድነው worldview አየ worldview አሁን ራጂ worldview አለ worldview የምታይበት መንገድ ፐርስፔክቲቭ አለ የኔ ካልኩሌሽን ይወዳብ ናደም የሚባል ሰው ታውቃለህ እየላከልኝ ነው የምታውቁት ከሆነ ሜቢ በሐሳብ ደረጃ ከናንተ ጋር ማውራት ሙሌ ሰው አታስገባ ለምን መሰለህ አላስገባም ኮሜንት ያየው ስለሆነ ስድብ አንፈልግም አሁን ሰው የራሱን ፐርስፔክቲቭ ሰው የራሱ ፐርሰፕሽን አለው ስለሌላ ሰው ሲያወራ ግን በፐርስፔክቲቭ ነው የምናወራው ሶ አሁን አንደኛ ይወዳብ ትንሽዬ ያወራን ዲሰንት የሆነ ወሬ ያወራን ስለሆነ እንትኖችን አትጠቀም ላይክ አሜን ያው ብሔርተኞችን ነንሰንስ አትበለን እኔ በብሔርተኝነት ማምንበት ኬዝ አለኝ አንተ አታምንበትም ኬዝን አምጣ እኔ ማምንበትን ኬዝ አመጣለሁ በመንስማማው እንስማማለን በማንስማማው እንስማማ ገባ ግን አሁን በኢትዮጵያ ውስጥ ብሔር የሚባለው ራሱ ጥሬ ትርጉሙ እንደ ጎሳ ነው የሚታየው ብሔር ማለት ሀገር ማለት ነው ሶ አንድ ሰው የመጣበትና የወጣበትን ሀገር አያውቅም ኢትዮጵያ የብሔር ብሔረሰቦች ሀገር ናት ስለዚህ ብሔሮች ናቸው አንድ ላይ መጥተው ሀገር የሚሰረቱት ብሔር ሀገር ነው እንደ ጎሳ ወስደ በዛ ፐርሰፕሽን የምታነሳ ከሆነ አንተ ኦሮሞ ሁን ትግሬ ሁን ምንም ሁን ሐሳብህ ነው ግን ብሔርን የብሔር ፖለቲካን ማትቀበል ከሆነ መብትህ ነው ሶ የብሔር ፖለቲካን ማትቀበል ከሆነ ለኢትዮጵያ ምንድነው የሚበጃት ብለህ ታስባለህ ኦኬ ራጂ በመጀመሪያ አዲስ ግብጽ ፕሬሚስ ሶ ብሔር ሀገር ነው ካልከኝ ኦፍ ኮርስ በኢትዮጵያ ባደወይ ከብሔር ፖለቲከኞች ጋር መቃረነው ብዙ ለምዶ ታውቃለህ አውቃችሁ ይሁን ሆን ብሎ ይሁን word without definition ነው የምትጠቀሙት ቃል ያለ ትርጉም ብሔር ማለት በየትኛው በአማርኛ ትርጓሜ ሀገር ማለት ነው ኢትዮጵያ ስንት ሀገር ነው ያለው አንድ ሀገር ነው ያለው ግን እንደ ሀገር አይደለም ሙቭ እያደረጋሉት እንደ ትራይባሊዝም ነው ሙቭ የሚደረገው ላይክ ኤትኖክራሲ ሰው አሳሰቡ እንደ ሀገር ሳይሆን የኢህአዴግ ህገ መንግስቱን አንብቤዋለሁ በጣም ግማሹን በቋንቋ ያደርገዋል
በቋንቋ የተከለለ ነው። አንቀጽ 47 የደቃየው ስለ 9 ክልልም ሲናገር አሁን 12 ክልሉ አልመሰለኝ። ሶ መጀመሪያ ዴፊኒሽን መስማማት አለብን። ኢንተሌክቹዋል መሆን አለበት። 95% የኢትዮጵያ ህዝብ ንቃተ ህሊና ወደም ያልተማረ ህዝብ ስለሆነ ኤሊቶች መጣው እንደፈለጉ ነው ወደዚህ ወደዛ የሚያደርጉት። እኔ ደግሞ ስለተማርኩኝ ልሸወድላችሁ አልችልም። ብሔር ማለት ሀገር ስለሆነ ኢትዮጵያ ደግሞ አንድ ሀገር ነው ያለው። ናው 9 ሀገር አለ ካልከኝ ኦኬ ናው that's a different story። እንደ ሀገር ይየው ካልከኝ ኦኬ ናው I need autonomous የሆነ ሀገር ክሬት አድርግና ልክ እንደ ዩሮፒያን ዩኒየን ክሬት አድርጋ you could do that, but that's not how የኢትዮጵያ ህገ መንግስትን ኢትዮጵያውያን መንግስትን በዛ ደረጃ አለ የሚያየው ምንድነው? እንዳልኩ ደቡብን እንደ ህዝብ ይከልለዋል፣ ቤኒሻንጉል በህዝብ ይከልለዋል፣ አማራን ትግሬን ኦሮሞን አፋርን ደግሞ በቋንቋ ነው የከለለው እንጂ በብሔርን በሀገር ደረጃ አይደለም። ኦፍ ኮርስ ምስቅልቅል የወጣው ነገር ነው። አሁን ክሊር አድርጉት ነው። እኔ እኮ የምለው ሁለት ምርጫ አለ። ወይ ሀገር ሁኑ፣ ሁሉም የየራሱ ሀገር ይሁን። ኦኬ ከዛ ሀዲያ ምን ይሆናል? ሲዳማ ምን ይሆናል? ጉራጌ ምን ይሆናል? ስልጤ ምን ይሆናል? ደቡብ ያለው 56 ብሔር ብሔረሰብ እንዲህ ምን እንደሚሆን እናያለን። ቢኮዝ ይሄ የእናንተ የዚህ የኢህአዴግ ልበለው እኔ ያው ለሚና አይሶሌት ለሚ ቢ ፖለቲካል ኮሬክት ለሚና say TPLF ለሚ say ኢህአዴግ ቢኮዝ ኦነግም ኢንቮልቭ ስላደረገበት በዚህ ህገ መንግስት አፈጣጠር ሶ ኢህአዴግ ያመጣው ህገ መንግስት የሚሰራው ለአማራ ለኦሮሞ ብቻ ነው። በደንብ ይሰራ ከተባለ በቁጥር ብዛትና በፓርላመንት ተወካይ ብዛት ነው አይደል እንትን የሚኖረው። ስለዚህ ኦሮሞ ቁጥር ብዛት አንደኛ ያለው ተብሏል። ይሄ በዚህ ምን ይልከው ነው? ሁሉ ጊዜ ኦሮሞ ጠቅላይ ሚኒስትር ነው የሚሆነው። ኦሮሞ ሁሉ ጊዜ ሀገሩን መሪ ነው የሚሆነው። ይሄ ነገር እንዳይሆን ምን አደረገ? ኢህአዴግ አጋር ፓርቲ አድርጎ አንድ ኢህአዴግ የሚባል ፓርቲ ሰርቶ ልክ እቁብ አድርጎ ከዛ ቲፒኤልኤፍ 27 ዓመት የመራበት ምክንያት 32 ወንበር ነው ምናምን ይዞ 27 ዓመት መምራት የቻለበት ምክንያት ኢሊጋል ነው። ኢቭን በራሳቸው ህገ መንግስት መምራት አይችሉም። ስለዚህ ህገ መንግስቱ ትክክል አይደለም። ኢቭን ቃል አጠቃቀማችሁ ዴፊኒሽን ትክክል አይደለም። ሀገር ነው የምትለይ ከሆነ ግን ራጂ ሀገር ነው የምትለይ ከሆነ ሀገር ይሁን አውቶኖመስ ካንትሪ ክሬት አድርጉ። ኦኬ ከዛ በኋላ እስማማለሁ። አማራም ሀገር ክሬት ማድረግ ይችላል። ኦሮሞም ሶሪ ሙሌ እኔ ተመላለስኩኝ። እኔ በዛ ስለማምን ነው ሀገር ስለሆነ ስለማምን ነው። ኢህአዴግ ደግሞ አሁን ለምሳሌ አጥያቱንም እኔ ለኢህአዴግ ብቻ አልሰጥም። አብሲኒያ በነበረችበት ሰዓት አዲሲቷ ኢትዮጵያ ምኒልክ ሳይፈጥራት እንደዛው ስንተዳደር ነበር። ሀዲያም የራሱ ሎካል እንትን አለው። እነ ንጉስ ጦና ሞላይታን ይገዙ ጊቤስ ራሳቸውን ያስተዳድሩ ነበረ። እንደ ኦሮሞ የራሳቸው ጉባኤ ከአምስቱም ገዳ ኦዳዎች ስር የራሳቸውን ጉባኤ ያረጉና እንደ አንድ ሀገር ደግሞ ለራሳቸው አለ። በየቦታው ደግሞ ሎካሊ የራሳቸው የሆነ እንትን አላቸው፣ ሩሊንግ ሲስተም አላቸው። ሶ ያ ለኔ በኔ እይታ ሀገር ነበሩ ብዬ ነው የማስበው። ያች ሀገር የነበሩትን አንድ ላይ አምጥቶ የሆነ ጣራ የነጠቀ ወይ አሁዳዊ የሆነ አንድን ስርዓት ተፈጠረ። እሱ በምን ተፈጠረ ለምን ተፈጠረ ያ እነሱ ናቸው የሚያውቁት ለምን እንደፈጠሩ። ግን በዛ ሂደት ውስጥ ችግር ተፈጥሯል። በዛ ሂደት ውስጥ ኢትዮጵያ ብሔር የሚባለው ትርጉም ወደ ጎሳ ወርዷል። ብሔርተኝነት ሲቀነቀን መስመር ስቷል። ካንተ ጋር መገዛው ሐሳብ አንድ አለ። ኢትዮጵያ ውስጥ ፖለቲከኞች ራሳቸው ማህበረሰቡን ተው ፖለቲከኞች ፖለቲካውን የሚመሩት የብሔርን ትርጉምና ስለ ሰልፍ አውቶኖመስ ስለ ፌደራል ሲስተም ስለ ብሔር ተኮር እና ይሄ ጂኦግራፊካል ምናምን የሚባለውን በደንብ አድርገው አያውቁትም። ለምን ኢህአዴግ ላይ ነው የምናነሳው። መንግስቱ ንዋይ ከመጻፉ በፊት ማን ነው ኢትዮጵያዊ ብሎ 1952 እብሳ ጉተማ ኢትዮጵያዊ ማን ነው ብሎ ግጥም ጽፏል እኮ። የኤርትራ ሀገር የመሆን ጥያቄ ከመነሳቱ በፊት እኮ እንደዚህ ነገሮች አሁን የመንግስቱንም ጽሁፍ ሌሎቹንም የወነዋለልኝን ጽሁፍ ሌሎችንም ብታይ ኢቭን የዋለልኝን ጽሁፍ ሌሎች ናቸው የጻፉት ነው የሚባለው። ሶ 67 ዓመት በፊት ራሱ የብሔርተኝነት ጥያቄ ነበር ኢትዮጵያ ውስጥ። አሁን ኢህአዴግ አምጥቶ በሆነ በብሔር ምንድነው ይሄ በ1987 እንደ ኢትዮጵያ እንትን ላይ እንዳስቀመጠ መደረጉ እኔ ግራ ይገባኛል። ኃይለ ሥላሴም በብሔሮች ስለሚያምኑ ነው
ፊውዳል ስርዓትም ሆኖ በተለያየ ቋንቋ ሬዲዮ የመክፈት አንዳንድ ነገሮችን ሞካክረዋል፣ አልተሳካም። ደርግም ራስ ገዝ አስተዳደር አካባቢ አሁን ራስ ገዞችን ብታያቸው ኤርትራ ራስ ገዝ ነበረች። ብዙ የአውቶኖመስ ስቴት መሆኑ የሚችሉት ራስ ገዝ ነበሩ። እኚህ ጥያቄዎች ነበሩ። ይወዳብ ኢህአዴግ ብቻ አይደለም ያንን ያሰጠው። አሁን ጉዳዩ ካንተ ጋር የምጋራው የብሔር ማንነትን ጥያቄ የምናንሸራሸርበት ሂደት ሮንግ ነው። ይሄን እጋራለሁ ካንተ ጋር። እዚህ ጋር መተን የኦሮሞ ብሔርተኛ ነው የሚል 30 ዓመት ለኦሮሞ ታግሎ ስለ ኦሮሞ ብሔርተኝነት ትርጉሙን አስቀምጦ ማያስረዳል። የአማራ ብሔርተኝነት እንኳን በኢትዮጵያ ጭንብል ስር ስለነበረ እኔ በኢትዮጵያ ጭንብል ስር ስለነበረ እኔ አማራ ነኝ፣ እኔ አማራ ኢትዮጵያዊ ይሆናለሁ ብሎ የተነሱት ቅርብ ጊዜ ነው። ብዙም ማቹርድ ሆኖ ስላልሄደ አማራ ኢትዮጵያዊ ነኝ ናት ብሎ ዛቸው ላይ ተንጠርጥሮ ስለነበረ በሱ በኩል እኔ ቢነሳም ቪጂታ አለው። የትግራይ ብሔርተኝነት ገና ከኦሮሞ ብሔርተኝነት በፊት የተነሳ ጥያቄ ነው የነሱ ጥያቄ። ግን ብትነግረው ስለ ትግራይ አዋይነት ነው የሚያነሳው እንጂ ስለ ብሔር ምናምን አያነሳ። በሱ ጋር አለው። ግን አይበጅም ካልን ምንድነው የሚበጀው ለምን የሚለውን ደግሞ አሳከል ለምን እናነሳም? እኔ አሁን ለምሳሌ አንተ የናንተነን ሰንሰንነት አጥፋ። እኛ ብሔርተኝነትን እኔ መግለጽ ካልቻልኩ በኔ ቁምጣ አትስፈረው። ብሔርተኝነት ይጠቅማል ወይ የሚለውን ነገር አድርጎ ከብሔርተኝነት የማይጠቅም ከሆነ ደግሞ ሙሌር እንዴት ነው ሀዲያነቱን ሳያንጸባርቅ ኢትዮጵያዊነትን ሊወስድ የሚችለው የሚለውን ኦልተርኔቲቭ አለ ወይ? አለን ኦልተርኔቲቭ? ራጂ ጥሩ እዮዳብ አንድ ላይ ተመልሳለህ። ራጂ ሚውት አድርግ። ይኸውልህ እዮዳብ ለኔም ለሌሎችም ትምህርት ሊሆን ይችላል። ይኸውልህ አሁን እዚህ ጋር ኦሮሞ፣ ትግሬ፣ አማራ ስትል ሶስቱን ማህበረሰብ ስታነሳ እዚህ ጋር 56 ብሔር ግን እንዴት አድርገህ ተመድበዋለህ? እንዴት አድርገህ ታስቀምጠዋለህ? እንዴት አድርገህ ተለየዋለህ? ለምሳሌ ሀዲያ የራሱ አገዛዝ ነበረው፣ የራሱ የሆነ ኪንግደም ነበረው። ወላይታም እንደዛው፣ ሲዳማም እንደዛው እያለ ወደ ጉጂ ወደ ታች ደግሞ ጉጂ ያልኩኝ ወደ ጎፋ ወደ ታች ስትወድ ወደ አርባ ምንጭ ምናምን ስትወድ እነሱም ቢሆኑ የራሳቸው የሆነ እስከ የንጋቶም ቱርሚ ምናምን የራሳቸው የሆነ አገዛዝ ነበራቸውና እኚህን የተደበላለቀውን ማህበረሰብ እሺ በቋንቋ የተለያየ ነው እንዴት አድርገህ ተመድበዋለህ? ለምሳሌ አሁን ይሄ ስህተት ነው ብለህ የምትቃወም ከሆነ ብሔርተኝነት ስህተት ነው ብለህ ከመጣ እነዚህን ሰዎች እንዴት አድርገህ ነው አንድ ላይ አድርገህ ኮምባይን አድርገህ ልታመጣ የምትችለው? ልክ እንደ ኦሮሞ፣ ልክ እንደ ትግሬው፣ ልክ እንደ አማራው እንዴት አድርገህ አምጥተህ ታስቀምጠዋለህ? እንዴት ታስማማቸዋለህ? እንዴት ነው አንድ ላይ አድርገህ ዲፋይን የምታደርጋቸው? ሜቢ እኔ የማላውቀው ነገር ካለ እስኪ አስተምረኝ ልማር። ችግር የለም። ጥሩ ሙለር። በነገራችሁ ላይ በኢትዮጵያ ሕገ መንግስት ሀዲያ አይታወቅም። ምን በኢትዮጵያ ሕገ መንግስት ሀዲያ አይታወቅም፣ ስልጤ አይታወቅም። የሚታወቀው እግዚአብሔር ይቅር ይበል። እኔ እግዚአብሔር ይቅር ይበል እሺ ኔጌቲቭ አይደል? ቶሎ ስሜታዊ አትሁን። በደንብ አድርገህ አዳምጥ። ኦኬ ሕገ መንግስቱን በደንብ አይኑ ሙለር በደንብ ፖለቲካ ሰው አይደለም አቃል ፖለቲካሊ በደንብ ሕገ መንግስቱንም ክልል መንግስቱንም በደንብ አድርገህ አይደለም ግን ታሪክን አውቃለሁኝ። ታሪክማ ይኸውልህ ታሪክ ሌላ ነው። ታሪክማ እኮ አለ። ቅድም ራጃ ያለው ነገር ትክክል ነው። ኢትዮጵያ ማለት ገና በ1968 ነው ኢትዮጵያ የተባለችው ወይም 120 ዓመት እንትን ያለን። ከዛ በፊት ዘመዘን መሳፍንትን በተለያየ ጊዜ እውነቱን ነው እንደዚህ አንዱ ነን የኖርንበት የለም። ኤርትራ በ1952 ራሷ አኔክስ ከተደረገች በኋላ ከዛ በፊት ለ700 ዓመት በማን እንደነበረች እናውቃለን። ይሄ ትክክል ነው። ኢትዮጵያ የሚል ይሄኔ ግሎሪፋይ አድርገው ሮማንቲሳይዝ የሚያደርጉ ታሪኮችንም አልቀበልም። ኦኬ አዝፍ ሸዋ ግዛት፣ ጎንደር ግዛት፣ በጌምድር ግዛት ምናምን እናውቃለን ብዙ ነገሮች እንደነበሩ። አሁን እያወራሁት ያለው ያለፈው 35 ዓመት ኢህአዴግ ያመጣውን ሕገ መንግስት አይቼ ስመለከት እንዲያውም ለደቡብ ህዝብ በጣም ሕገ መንግስቱ በአግባቡ ቢተገበር አማራ ብቻ ነው የሚመራው ኢትዮጵያ ውስጥ። ሕገ መንግስቱ በአግባብ ነው የምልህ። ሕገ መንግስቱ በአግባብ ይሄ ሕገ መንግስት ነው የምልህ። ይሄ ሕገ መንግስት በአግባብ ቢሰራ አማራ ብቻ ነው የሚገዛው። አማራ ብቻ ነው ሁሌ ስልጣን የሚሆነው። ረዳይ በአግባቡ ከተደረገ ይህ ፋክት ነው። የህዝብ ብዛት ቁጥር 1 አማራ ነው። በየትኛው ቦታ ብትሄድ ኦሮሚያ ክልል ብቻ 15 ሚሊዮን አማራ አለ። ደቡብ ክልል ብትሄድ በቁጥር 3ኛ ነው አማራ። ቤኒሻንጉል ብትሄድ ያው ቤኒሻንጉል ማለት በጌምድር የነበረ ነው። እኔ አሁን ከራጂ ጋር የምስማማው ራጂ ሁለት አማራጭ ነው ያለው።
ሀገርን መስረት ደስ ይለኛል። እኔ አማራ ሀገር መመስረት ፈልጋለሁ፣ ምንም ችግር የለብኝም። ግን አማራ ሀገር ሲመሰረት ኦሮሞም ሀገር ይመስረት፣ ትግሬም ሀገር ይመስረት፣ ሌሎች አፋር ሀገር ይመሰርታል። በኋላ ሜቢ አፋር ወይ ወደ ኤርትራ ይገባል ወይ ወደ ትግራይ ይገባል ወይ ግማሽ ወደ አማራ ይገባል። ምን ይከፋፈላል? አፋርን እንከፋፈላታል። ምክንያቱም ጉልበታ የምንሆነው አማራና ኦሮሞ ብቻ ነው። ጉልበታ የምንሆነው ሜቢ ኤርትራና ትግራይ አንድ ከሆኑ የዛን ጊዜ ሶስተኛ ጉልበታም ሊሆኑ ይችላል። ሀገር እንመስረት ከተባለ ማለት ነው። እስራኤል ነው የምናደርጋቸው፣ እስራኤልና ፓለስታይን ነው የምናደርጋቸው። አማራ ሀገር ለመስረት ቢል እኔ ከዚህ በፊት ያልኩት ነገር ምንድነው? የኦሮሞ ብሔርተኝነት አያስፈራኝም፣ የትግሬ ብሔርተኝነት አያስፈራኝም፣ የሀዲያ የስልጤ የካምባታ ምናምን አያስፈራኝም። የሚያስፈራኝ የአማራ ብሔርተኝነት። ምክንያቱም እስራኤል የመሆን ቻንስና አበለት ያለ የህዝብ ቁጥር ብዛት አለው። የታሪክም የሁሉም ነገር ዛሬ ሁሉም የምትመለከተው አማራ ናይዝ ነው። የምታወራው ቋንቋ የኛ ቋንቋ ነው። ካልቸሩም ባህሉ ሁሉ ነገር እኛ ኦልሬዲ አሰምሌት አድርገናቸዋል። ስለዚህ አማርኛ የአማራ ቋንቋ ነው። ድብን ያለ አማራ ቋንቋ ነው። ድብን ቆይ ሚዩት አድርግ ልጨርስ። ሚዩት አድርግ ልጨርስ። ስለዚህ ቆይ አንዴ ልንገር፣ በየትኛው የምጠራው ልንገር ልመልስ። በየትኛው የምጠራው መሰለህ? አማራ ነኝ እኔ፣ ታሪክን በደንብ አውቃለሁ። እንደ አማራ በሀገር እንመስረት ከተባለ ብዙ ሰው ያልቃል፣ ብዙ ሰው ይጠፋል። ግን አማራ ዞሮ ማለት ነው ከተከዜ እስከ ሸዋ እስከ አዋሽ ድረስ ያለው እስከ ወለጋ እስከ ቢዛሞ ድረስ ያለው ጠቅለል እንወስዳለን። እንደ አማራ ብሔርተኝነት ካሰብኩኝ ማለት ነው። በቃ አማራ ብቻ ብሔርተኝነት በቃ አማራ ሀገር መመስረት አለብን ብለን ከሄድን መስርተን ማለት ነው እስራኤል ነው የምንኖረው እኛ ኢትዮጵያ ውስጥ። ኢትዮጵያ ማለት ለአንተ እዮዳብ ኢትዮጵያ ማለት አዲስ አበባን ይዞ ወደዛ ሸዋን ሳይጨምር ቆይ ደቡብን ሳይዝ ኢትዮጵያ ነው ብለህ ነው የምታምነው? በእንደዛ ሙለር እየተረዳኝ አይደለም። ሙለር እየተረዳኝ አይደለም። once upon a time Hadiyya used to be a very powerful nation, right? It's no longer powerful nation because the same መጥቶ ሰምሌት እንድታረጉ አድርገናቸዋል። እስ ፋክት ነው ይሄ እንጂ of course በሱልጣን ዘመን በምናም ዘመን of course ነበረ፣ ግን ያ ነገር የለም no longer። አንተ የአንተ ቋንቋ እኔ ጋር መጥቶ እኔን ሰምሌት አላረከኝም። የኔ አባቶች ግን ሰምሌት አድርገው ከሰሜን ተደስ እኔ ቋንቋ አማርኛ ቋንቋ የኢትዮጵያ መሆኑን ነው የማውቀው። ይወዳው የአማራ አይደለም። ኖ የአማራ ኖ ቆይ እሱን ተው። ምን መሰለህ ሙላ አትሾድ ሜቢ በዚህ ጉዳይ ላይ በጣም ከተከራከርን በጣም የመጨረሻ ጥግ ድረስ ልንሄድ እንችላለን። ይኸውልህ አማርኛ ቋንቋ ትግሬው እያወራ ነው፣ ደቡቡ እያወራው ነው፣ ኦሮሞ እያወራ እንዴት ለምን አትወስደውም? ለምን አታውሩም ብለህ ከአንደበታችን አትቀመውም? ነው አይደለም። አልተረዳኸኝም ሙለር እየተረዳኝ አይደለም እንዴ? ለምን አወራ ምናምን አልከኝ። እንግሊዘኛ አወራለሁ፣ እንግሊዘኛ እያወራ ነው አይደል? እንግሊዘኛ እኮ የአሜሪካኖች ቋንቋ አይደለም፣ ግን ከዩሮፕ ይዞት የመጡት ናቸው አይደል እንዴ? ሙለር እየተረዳኝ አይደለም። አሁን የብሔር ፖለቲካ ይቀንቀን ከተባለ ጠቃሚ የምንሆነው እኔና ኦሮሞ ብቻ ነን እዛ ሀገር ሰርቫይቭ የምናደርገው። ሌሎቻችሁን እንውጣቸዋል። ኦሮሞ ወይ ይውጣቸዋል። አንተ ራጃ አንተ ሀዲያ እኮ በአሁኑ ሰዓት እኮ 20 ሚሊዮን ቋንቋ ወይ ሙለር ሀዲያ በአሁኑ ሰዓት 20 ሚሊዮን አይሆንም ነበር ኦሮማይዝ ባይሆን ነው እንዴ? አሁን እኮ how እንዴት ሆኖ ኦሮማናይዝ የሚሆነው? ራሱ የሆነ እኮ ሀገር የሆነ ህዝብ መንግስት ያለው የራሱ ኪንግደም የነበረው አሁንም ደግሞ አርሴማን ነው። አሁን እንግዲህ ወደ ሲሙሌሽን እንመጣለን። ቆይ ሙለር አንድ ቆይ ልጨርሳ። ቆይ ሁለት ምርጫ ልስጣችሁና እናወራ። ሁለት ምርጫ ላሳጥረው። አንድ ደቂቃ እያቋረጠኝ ነው ሙለር፣ እያልተረዳ ሙለር እንት ዲስፔክት እያደረገ። ቆይ እሺ ጨርስና። እሺ አልጨርስማ። ሁለት ደቂቃ አስተኝ። ሁለት ምርጫ ነው ያለው። አንተ ያልከው ምንድነው? እኔ ራጂ ካንተ ጋር የምስማማው ብሔርተኛ እንሁን ካላችሁ ምንም ችግር የለብኝም። እኔ ደስ ይለኛል። ስለማትፈልጉ ስለማውቀው ነው። አንተ ትፈልጋለህ፣ የአንተ ካውንተርፓርቶች ግን አይፈልጉም። ኦፒዲዮ አይፈልግም። ጭራሽ እኮ አሁን ኮምፕሊት ተቀይረው እኮ ኢትዮጵያ ያለው አይፈልጉትም። ቢፈልጉት ደስ ይለኛል። ለኢትዮጵያ ሰላም የሚሆነው ሁለት አማራጭ ነው ያላቸው። ኢደር ዲሞክራሲ አምጥተን ዩናይትድ ስቴትስ ኦፍ ኢትዮጵያ ክሬት እናደርግና የብሔር ፖለቲካን አጥፍተን በአይዲዮሎጂ የአሜሪካን አይነት ህገ መንግስት መስርተን ዋን ኔሽን አንደር ጋድ ብለን ዩናይትድ ስቴትስ ኦፍ ኢትዮጵያ ክሬት እናደርግ። የአማራጭ አለ አንድ ነው እሱ። ወይ ደግሞ ሀገር እንመስርት፣ ሁላችን የየራሳችን ሀገር መስርተን ሰርቫይቭ ኦፍ ዘ ፊትስ ይሆናል። ዳርዊኒዝም ትሪ ውስጥ እንገባለን። ሰርቫይቭ ኦፍ ዘ ፊትስ የትግሬ ሰርቫይቭ ለማድረግ ኤርትራና ትግራይ አንድ ይሆናሉ። የፈለገ አማራ ሀገር መሰረታለሁ ብሎ ከተነሳ ኤርትራና ትግራይ አንድ ይሆናል። ኦሮሞ በጣም ብዙ ህዝብ ስላለው አሰምሌት ያደረገው ከ20-30 ሚሊዮን ህዝብ ኦልሬዲ ኦሮማይዝ አድርጎ ስለያዘ ጠንካራም ስለሆነ ታንኩም ባንኩም በእጁ ስለያዘ እንትን ይላል እና ሰርቫይቭ የሚያደርጉት እነማን ናቸው? አማራ፣ ኦሮሞና ትግሬ ነው። ሌላው ግን አሽከር ነው የሚሆነው። ሌላው ቹዝ ያደርጋል። ደቡብ ያለ ማለት I'm
አትልኝ ምን ታረጋለህ አንተ ሙለራው አንተ ለይተህ በዛ በኩል ስትተሽ ሙሉን ደቡብ እኔ አንድ ላይ ልሰብስብልህ ያኔ አይውጭም አንተ ሙሉ ደቡብ አንድ ላይ ከሆነ አይችልም ድሙ ቆይ አሁን እኔ ላውራና ከዛ ሙሌር ያወራል ኦኬ እሺ አንድ ነገር እሺ ጎሄድ ኢዮዳ ምን አለን ሲጀምር ማለት ነው ሙሌር እኔ ብሔርተኛ ነሰንስ ስለሆነ ብሔርተኛ አጠፋለሁ አለ አይደል ሲጀምር አይ አይደል አሁን ግን ሄዶ የአማራ ብሔርተኛ ውስጥ እንደተወሸቀ ኦፍ ኮርስ ያ ቆይ እኔም ደቂቃ ኢዮዳ ኖ አይፌር አይደለም አጥቴ የነገርኩኝ ልጨርስና ምርጫ ላልኩ ከሁለቱ ምርጫ ህዝቤን አጠፋ ከሁለቱ ምርጫ ከሰጠኝ እኔ የምፈልገው ዲሞክራሲ ነው ዩናይትድ ስቴትስ ኦፍ ኢትዮጵያ ክሬት ማድረግ ነው የምፈልገው ለሁላችንም ይጠቅማል አንፈልግም ካላችሁ ግን በዲሞክራሲ ስለማመን let's go ሀገር እንመስርት ምንም እናንተ ያልከውን ነው ያልኩት እኮ ሄደ እንደ አማራ እኔና ኦሮሞ ነኝ የምጠቀመው ስትል አማራ ብሔርተኛ ሆነሃል ማለት ነው ገባ የሆነ ሲምፓታይዝ ያረከው የአማራ ብሔርተኝነት ነው ግን እዚህ ናሬቲቮች ላይ የሆነ ነገር ልበልና አንተ ከሰጣው አስተያየት ምጋራው ስላለ እሱን ደሞ አጠንክሬ ያነሳለሁ አንደኛ አገርን መስርት ካልን ኢትዮጵያ ውስጥ የሚኖሩ ብሔሮች አገርን መስርትና ኢትዮጵያ ደግሞ ለኛ የምትበጅ አውቶኖመስ ፌዴሬሽንም ትሁን ፌደራልም ትሁን ምንም ትሁን አንድ ላይ አገርን መስርት ካልን የመጀመሪያው ተጎጂ አማራ ነው ለምን በለነቀ ጠይቀኛ ቢያንስ ሀዲያ ሰንተር አለው አብሮት ደግሞ በጎሳና በዘር ግንድ የሚገናኛቸው ከሀዲያ ጋር የሚገናኙት ኢቭን ከኦሮሞ ጋር ሼር የሚያደርጉት ነገር አላቸው ኢቭን እኔና ሙለር የሆነ መረጃዎችን ያወጣን እንዳውም ሪሰርች የሚያደርጉት እኔ ጅማ ዩኒቨርሲቲ የሚማሩ ሰዎች እንድጠይቃቸው ያወራ ነው አለ ሀዲያ ከምባታ ወላይታ ሌሎቹ ብሔሮች ደቡብ ጋር ካሉት ጋር ሼር የሚያደርጉት ነገድ አላቸው ቦታም አላቸው ሀገርም መሬትም አላቸው ኦሮሚያ ክልል ብትመጣም ኦሮሞ የራሱ የሆነ የመነሻም መድረሻውን የሚያቅ ነው አማራ ክልል ብትሄድ አገሮችን እንፍጠር ብንል አማራ ክልል ላይ እኮ የሚኖረው አሁን አማራ ክልል ተብሎ የሚጠራው ላይ የሚኖረው አገው ቅማንት ሽናሻ ኦሮሞ በመሬት የተወሰደበት በዛ አኳን ፍኖተ ሰላም ያለው በሙሉ ሲሙሌት የሆነ ኦሮሞ ነው እንዳለ መተከልና ወደ ሌሎቹ አካባቢዎች ብትወስዳቸው ይሄንን ብታመጣ አማራ ክልል ሆኖ የአማራ ብሔርተኝነትን ይዞ የሚቀራው አሁን የረሰ ኮሜንት ላይ ያየው ታርጎባ ይሄን ሁሉ ብታነሳ በክልል ብታይ በክልል ደረጃ አማራ ከክልሉ ውጪ በብዛት የሚኖር ብሔር ነው እንጂ ክልል ተብሎ እዛ አካባቢ በእንደ መሬት እንደ ቆዳ መሬት ብታነሳው የለም ለዛ ነው ጂኦግራፊካል ሎኬሽኖች አገርን መስርት የሚባለው በሄልንበት ከክልላችን ውጪ ስላለን ቮቶች ፖለቲካል ሪፕሬዘንቴሽን ያደረግን ይሄ እንትኑ ህዝብ ቁጥሩን እየቀየርን እንሄዳለን በሚል ነው ስለዚህ የሚጎዳው እንዳውም የአማራ ክልል ነው በዛ ከሄድን ማለት ነው በዛ እንትን ካመጣን ሌላኛው አማርኛን ስላወራ የአማራ ብሔርተኛ ነው አትበል አማርኛ በደንብ ጠንቅቆ ያወራል ወንድማችን ሙሌር ግን አማራ አይደለም አማርኛም የአማራ ቋንቋ አይደለም አማርኛ ያገዎች ነው የወታደር ቋንቋ ነው በሆነ ጊዜ አጋጣሚ ሆኖ የቤተ መንግስት ቋንቋ ሆነ እነ በካፋኮ ጎንደርን ሲያስተዳድሩ በዩዳነ ሲቲ ኦሮሚኛ የጎንደር ቤተ መንግስት ቋንቋ ነበር ገባ ያ 12th century 13th century right ንጉስ ጦና ምኒልክን አሸንፎት ቢሆን ኖሮ ወደ ወላይታ ሲዘምት ደቡብ አካባቢ ያለው ቢያሸንፍ ኖሮ ወላይትኛ የኢትዮጵያ ቋንቋ ቢሆን ነበር it's a matter of chance ራስ ጎበናም ምኒልክ ጥምረት ፈጥሮ የወሰዳቸው የፖለቲካ ሂደቶች ባይጠቃና ጎበና ራሱ የሚኒልክን ሸፍጥ ቢረዳና የኦሮሞ ዋርሎርዶችን አሰልፎ ሚኒልክን ዲፊት ቢያደርገው we never know ኦሮምኛ ብሔራዊ ቋንቋ ሊሆን ይችል ነበር ስለዚህ የአማርኛ መናገርና አማርኛን ብሔራዊ ቋንቋ መሆን ሲሙሌት ሌሎችን አደረገ የሚለውን ፐርሰፕሽን ይለያያል ስለዚህ ካንተ ጋር መጋራው አገርን መስርት
አገር መስርተን ኢትዮጵያን አንተ በምትለው ብትፈልግ ዩናይትድ ስቴትስ ኦፍ ኢትዮጵያ በል ብትፈልግ ፌደራል ስቴት ኦፍ ኢትዮጵያ በል ግን ሁላችንም አገራችን ይዘን አገራችን መስርተን አንድ የሚያረገን ደሞ አውቶኖመስ አገር ሆነን አንድ የሚያረገንን ጠንካራ ፌደራል መንግስት ሳይሆን ደካማ ፌደራል መንግስት አቋቁመን ነው መኖር የምንችለው። ለምን መሰለ ደደቢት ላይ ቁሞ ቁጭ ብሎ ተንቤን በረሃ የሚዋጋው የሚናገረው 4 ኪሎ ነው። አንድ ቦታ ናት እሷም ኦሮሚያ አውራው ኦሮሞ ሞኖ ራሱ የሚናገረው 4 ኪሎ ነው። አንድ ቦታ ናት እሷም ኦሮሚያ። ዳንግላና ሞጣ ላይ የሚተኩሰውም ስለ ፊንፊኔ ነው የሚያወራው። ኦሮሞ ሞኖ ራሱ ስርዓቱን የሚቃወመውም ስለ 4 ኪሎ ነው የሚያወራው። ስለዚህ 4 ኪሎ የሁላችንም መጨራረሻ ከምትሆን ደካማ 4 ኪሎ መሃል ላይ ፌደራል ሲስተም እንፍጠርና ጠንካራ ክልሎችን ፈጥረን ክልሎች አገር ሆነው ተወዳድረው አዲስ ኢትዮጵያ መመስረት እንችላለን። ያንን ካላደረግን ግን ምን ይሆናል ማለት ነው? ቅድም እንዳልከው ፓወር ባላንስ አንተ በምትለው ቀመር አልስማማው። ማጆሪቲ እና ማይኖሪቲ ሩል የሚለውንም እኔ ሁሉ ጊዜ ማጆሪቲ ስለሆንክ ማሸነፍ። አሁን ለምሳሌ ኢህአዴግን አልወደውም እኔ ግን አይተ ከሆነ በኢህአዴግ ሴንትራል ኮሚቴ ዲሲሽናቸው ኢህአዴግ የሚባለው ድርጅት ላይ 4 ድርጅቶችና አጋር ድርጅቶችና ሌሎች አጋር ደቡብ የጋምቤላ አሉ አይደለ እኩል ነው ኢህአዴግ ውስጥ ያላቸው መቀመጫ። ኦሮሚያ ብዛት ያለው በፌደራል መቀመጫ በህገ በ174 መቀመጫ ያለው 184 መቀመጫ ያለው በፌደራል ህዝብ ተወካዮች ምክር ቤት ነው እንጂ በኢህአዴግ ውስጥ እኩል 8 ሚሊዮን ካለው ከትግራይ ጋር እኩል መቀመጫ ነበራቸው። ማጆሪቲ ማይኖሪቲ የሚባለው ሩል አልነበረም። እሱም ሆኖ ሁሉ ጊዜ ከላይ ግዛ አይደለም ግን the majority right እንትን ሩል መሆን አለበት ማይኖሪቲ ራይቱ መጠበቅ አለበት። ያንን ካረግን እንደ ኢትዮጵያ መስረተን መኖር እንችላለን። ካልመሰረትንም ጥሩ ጎረቤት ሆነን አገሮች ሆነን ለመኖርም እኚህ ናሬቲቮች መውጣት መቻል አለባቸው ነው። እስቲ ሙሌር ደግሞ ይናገር በበኩል ያ እኔ ከመጀመሪያው ኢዮዳብ እኔ ብሔርተኛ አይደለሁም ብሎ ሲመጣ ኢዮዳብ እንደሚከራከራቅ ነበር። አይ ነው ከኢዮዳብ ጋር በእንደዚህ ማውራት ወደ ነገር የረጠጠው የኢትዮጵያ ምን ፈራበት ጊዜ ላይ ደርሰናል። ኒውትራል ሆነ ብትመጣ ይሄ ትክክለኛው ነገር ነው ብለህ ብትመጣ በአንዱ ጎሳ የምትጠላበት አንዱ ምትከልበት ሂደት አለ። ኢዮዳብ ቀደም ካነሳው ተነስቼ አማርኛ ቋንቋ እኔ ተስፈረው እኔ አውቃለሁ ከድሮም እሱ ጋር ነው የሚቆራረጠው እየተቆራረጥክ ነው። አሁን ይሰማል። ጎሄ ኢዮዳብ ለኔም ላንተም ተሰጥቶን ነው የምናወራው። ላንተ ለግልህ የተሰጠ ወይም ለራጁ ተሰጥቶት ለከሌ ላየለ ተከልክሎ ሳይሆን አንተም ተሰጥቶ ነው እኔም ተሰጥቶኝ ነው ማወራው። ቋንቋውን የጋራችን ነው የኢትዮጵያ ቋንቋ እንደሆነ አውቃለሁ። ይሄን አምነህ ተቀበል። ይሄን አምነህ ተቀበል። ለምን መሰለ እንደዛ ብለው ቅድም ስትመጣ አንተ ደቡብ ውስጥ ያለውን አማራ ቆጠርክ፣ ኦሮሚያ ውስጥ ያለውን አማራ ቆጠርክ። ለምን እዛ አማራ በሰሜን ክልል ላይ የተለያየውን አማራ ለምን ልትቆጥር አልፈለግም? ለዛ ነው ብሔርተኛ ነህ ማለት ኢዮዳብ ብሔርተኛ። ይሄን ማን ብሔርተኛ አልተረዳም። ሙለር ምስ አንደርስታንድ እያደረክ ነው። አሮንተኛ አንደርስታንድ ፖለቲካውን ዳይናሚክ አልተረዳም። ኖ ኢዮዳብ ብሔርተኛ ነህ እኔ ሀዲያ ኢትዮጵያ ነኝ። ብሔርተኛ እንደሆንክማ ምናወቅኩ መሰለ ቀደምም ብያለሁ። ኦሮሚያ ውስጥ ያለውን አማራ መተሰት ቁጥር አማራ ውስጥ ደቡብ ውስጥ ያለውን አማራ መተህ ቁጥር ቁጥር ብሔርተኛ እንደሆንኩ አወቅኩኝ። አንተ ኒውትራል የሆንኩ ሰው ነኝ። ይሄንን ኖ አልተረዳም። ይሄው ራጁ ምስክር ነው። እኔ ተሳስቼ ከሆነ ሜቢ ላስረዳ። እኔ ደቡብ ክልል ያለውን አማራ መቁጠር፣ ኦሮሚያ ክልል ያለውን አማራ መቁጠር ብሔርተኛ ማድረግ አይደለም። እኔ ሁለት አፕሽን አለ። ብሔርተኛ ልሆን እችላለሁ። ሁለት አፕሽን ያለኝ እኔን እንደ አማራ አጠፋለሁ ብለህ አማራ የቋንቋዬን ካልቸሬን ባህሌን ስትሪፕ አደርጋለሁ ካልክ ሌላ አማራጭ የለኝም። ወደ ብሔር እገባለሁ፣ እከላከላለሁ ራሴ። አንተ መጥቻውን ሀዲያ የሚባል ማህበረሰብ የለም፣ ሀዲያ የሚባል ቋንቋ የለም፣ ካልቸሩ የሱ አይደለም፣ ይሄ የሱ አይደለም ካልኩ አረሚያድክሊ ምን እያደረኩ ነው? አይ አም ስትሪፒንግ ዮር አይደንቲቲ። ያንተን ማንነት ስትሪፕ አድርጌ እየወሰድኩ ነው።
አንተም ራጂም ሁለታችሁ ምን አደረጋችሁ? አማርኛ ቋንቋን የአማርኛን ቋንቋ ስትርፕ እያደረጋችሁ እየወሰዳችሁ እናንተ ብቻ ነው ባዶ ወይ ይሄ ትልቁ የኢትዮጵያ እሺ ለምን እናገራለን? እኔ ለምን እናገራለሁ ታዲያ አማርኛ? ለምን እናንተ እየተግባባን ያለው? ዲስሪስፔክት ማደርግ ቢሆን አይደለም ይሄ የንቀት ንግግር ነው። ይሄ ነገር እግዚአብሔር ይኸውልህ ከዚህ በፊት እንደዚህ ብለህ መጥተህ እየወደው ተጣልተናቃለን ነው አይደለም። ሙለር አሮጠኝ በስሜት አይደለም ፊደል መቁጠር አለብህ እንዴ? ምንድን ነው የምትለው? እየነገርኩህ ያለ ስሜት አትሁን። ፋክቱን ነው የምነግርህ። አስምሌቱ ነው። እሺ አስተምረኸኛል። አሁን አስተምረኝ ፊደል ቆጥሬ እያወራሁ በዚህ በምትለው አማርኛ እንዴት ነው አንተ ፊደል መቁጠር አለብህ ምናምን የምትለው? አዳምጠኝ። እንዴት ሆኜ ነው ከአንተ ጋር ተግባብቼ ቁጭ? እኔ ለዚህ ነው የትም ቦታ ላይ ፋክቱን ነው እንዴ በራሴ ቆይ ስማ፣ በራሴ ቋንቋ የራሴን ካልቸር የራሴን ሃይማኖት ሁሉ እኮ ከሰሜን መጥቶ ኳስ ይዘዋል እኮ አብዛኛው ማለት ነው። ዛሬ ለምሳሌ አንተ ጴንጤነትን ያገኘው ከኢትዮጵያ አይደለም ከውጭ ነው የመጣው። ሪሊጅንም ቋንቋም በየትኛው ቦታ ይመጣል። ለምሳሌ ኦርቶዶክስ ተዋህዶ ከግሪክ ነው የመጣው ከውጭ ነው የመጣው አይደል እንዴ? ዛሬ ሰሜን ብትሄድ 80% የኦርቶዶክስ ተዋህዶ እንትን ነው፣ ግን ከኢትዮጵያ አልመጣም። ቋንቋም ካልቸርም ባህልም ከውጭም ከውስጥም ስምሌት ይደራረጋል። ስለዚህ ከሰሜን የመጣ የአማራ ቋንቋ ነው። የአማራ የትግራይ አይደለም የኦሮሞ አይደለም የአማራ ቋንቋ ነው። አማራ ገጆች ከዩክን አምላክ በፊትም የዛጉዌ ዳይናስቲም አማራዎች ነበሩ፣ የሳባም አማራዎች ነበሩ። ያ ግዛት እስከ ሩቅ ምስራቅ ድረስ እስከ ህንድ ድረስ ገዝተናል። ህንድ ብቻ ሙሉ አፍሪካን ገዝተናል። በእኔ በታሪክ በደንብ አሳያለሁ። እስከ ቻይና ድረስ እስከ ሩቅ ምስራቅ ድረስ ገዝተናል። ይህ ፋክት እኮ ነው። በምን ገዝተናል ገዝተናል። በቃ መርተናል። እነማን ናችሁ እናንተ? ሙለር እኮ አዳምጠኝ። አሁን ምንድን ነው ቁሜት አድርገው ራጂዬ፣ አሁን ይሄ የተደረገ ነገር ነው። ጀስት ላይክ ለምሳሌ ብሪቲሽ ብዙ ካንከር አድርጋለች። ብዙ ህንድንም እስራኤልንም እስከ ቻይና ድረስ እስከ ጃፓን ድረስ ገዝታለች። ዋንስ አፖን አ ታይም ገዝታለች። ኦኬ፣ በጣም ትንሽ ሀገር ናት፣ ገዝታለች። መግዛቱ የታወቀ ነው። ይህ ሂስትሪ ነው። ሮም ካንከር አድርጓል። ግሪክ ካንከር አድርጓል። አሲሪያን፣ ፐርዥን ብዙ አሉ። አማራም ትልቁ የገዛ ማህበረሰብ ነው። ዛሬ አማርኛ የምታወራው አንተ ፈልገህ አይደለም። ኦኬ፣ ቢፈልጉማ ኦሮሞዎች ኦሮሞኛ ያወሩ ነበር። ባጠወይ ሀዲያ በአማራ ብቻ ሳይሆን ስምሌት የተደረጋችሁት ከአማራ ይልቅ በኦሮሞ ስምሌት ተደርጓል። ሀዲያ እንጂ 20 ሚሊዮን መግባት የነበረበት ማህበረሰብ ነው በቁጥር። ዛሬ 2 ሚሊዮን ነው የሚለው። ይኸውልህ አሁን የሀዲያ ቁጥር እዚህ ጋር አኮርዲንግ ቱ ኤአይ እንትን ሪሰርች 2.1 ሚሊዮን ሀዲያዎች አሉ። ስማማለህ? ሙደርበት ማለት ነው የሰማን ከሆነ ምናልባት እየነዳት ሊሆን ይችላል። ኦሮሞ ከ16ኛ ክፍለ ዘመን ኢትዮጵያ ውስጥ አለበት። ፋክት ነው። ይህ ፋክት ስለሆነ ምን ያንተ ፐርሰፕሽን ከሆነ እንደ መሰለህ that is not true. It is true. By the way, okay, ራጂ ኦሮሞ ቃሉ ከየት ነው የመጣው? ለመጀመሪያ ጊዜ ኦሮሞ የተባለ ኦሮሞ የሚባል ቃል ለመቼም ተመረጠ ነው? ለመጀመሪያ ጊዜ መጀመሪያ ኦሮሞ ተፈጠረ። ኦሮሞ ሲፈጠር አንተ ብለህ የጠራኸውን አንተ ኦሮሞ ብለህ የጠራህበትን ዘመን አትቁጠር። እኔ ራሴን ኦሮሞ ብዬ መጥራት የጀመርኩት በኩሽ ነገር ነው። ድሮ ናፓታ በነበረበት ጊዜ ማለት ነው። historically ኦሮሞ የሚለው ቃል what was derived from? ኦሮሞ ሲፈጠር ኖ እንደዛ ብሎ ነገር የለም። እንዴት እንደዛ ብሎ ነገር የለም? አንተ ኦሮሞን እንደ ኦሮሞነት ተቀብለ ኦሮሞ ብለህ መጥራት የጀመርክበትን ዘመን ነው የምትቆጥረው እንጂ ኦሮሞ መጀመሪያ ነው። አሁን ለምሳሌ ኢትዮጵያ ውስጥ የመጡ እንትሮች አሉ። አሁን ብናገር ለምን መሰለኝ አሁን የምፈራው ፋክት ስትናገር የምትጠላበት ጊዜ ነው። ለምሳሌ ፋክት መናገር አያስጠላህም፣ ግን እንደ መሰለ ስትናገር ውሸትም ስትዋሽ የሚመስል ፋክትም ስታነሳ የሆነ የሚመስል ነገር የማይሆን ነገር ስታነሳ ግን የሆነ በቃ አላ ለዛ እኮ 1888 በፊት ኦሮሞ የሚባል ቃል ነበር። አዎ በመቻ መተምር 18 ማለት እኮ በቀደም ነው።
በቀደም ሌላ ምንም ስም የለውም ነበረው ነው። አሁን እኮ ዶክመንት ሌላ ስም የለውም። you name us ገባ ወድና ኖ you name us G word you name us ኦሮሞ ግን how do we name you guys እንዴት አድርገን ኔም አደረግናቸው? እሱ ሲቹዌሽኖች ናቸው። how እስኪ ኔም ካረኩ how did I name you? no we used to አንተ ብለህ እንደ መሰለህ አሁን አንተ አሜሪካ ሀገር ነው የምትኖረው አይደል? ነጭ ጥቁርን ኒገር ብሎ ይጠራዋል አይደል? ነግሮ ብሎ ይጠራዋል because slaves ነበሩ ነው ነግሮ ብሎ ይጠራዋል፣ ግን ስሙ አይደለም። በዛን ጊዜ ግን ያ ኖ እንደ መሰለህ የነሱ ስሌቭ መሆን እኮ ስሌቭ ሆነው አልተወለዱም። ስርዓቱ ነው ፈቨር ያረጋቸው ስርዓቱ ነው ፈቨር ያረጋቸው። ስለዚህ ስርዓቱ ነው ፈቨር ያረጋቸው። ያንን ደግሞ ጀግና ሆኖ አይደለም ሌላውን ስቲሙሌት ያደረገው አማርኛ ነው። ቆይ ንገር ማለት ምን ማለት ነው? ምን ማለት ነው? ዴፊኒሽኑ ምንም ይሁን ስለ ጥሬ ቃል አንሂድ። ኖ መሄድ አለብን። ኖ ቃሉ ከዴፊኒሽኑ መስራት ለነሱ ቃሉ it's no bagged ግን እንደ ባዳ አይተውት ነው የሚወሰደው። ፐርሰፕሽን ነው የምናወራው። why did they call them ምን ማለት ነው? ቃሉ እኮ ለምሳሌ ጋላ ማለት ከትርጉም አለው አይደል እንዴ? ኦሮሞ ማለት ትርጉም አለው፣ አማራ ማለት ትርጉም አለው። እኔ የጋላን ትርጉም አላውቀውም። ለምሳሌ ትርጉም ምን ማለት ነው? ንገር ስላልሆንኩ እሱንም አላውቀውም። ኦኬ ለዌብሳይት ዲስክሌም እንደሚል ታውቃለህ? as a term for a black person or dark skinned person. That one is written by the white people, bro. No, that they ስለዚህ እሱን አትምጣ። በዛ ከመጣ እነሱ ናቸው የጻፉት። አንተም ገብቷል አይደል? ኖ ኦሮሞ እኮ በዛን ሰዓት ባንዳ ቢሆንና ከነጭ ነፍጥ ቢያገኝ አንተንም እንደዛው ያደርግህ ነበር። the matter የፓወር የኃይል አሰላለፍ ነው። አልቻላችሁማ። የኔ አባቶች አሉ ምን ነው የቻሉት? ባንዳ ሆኖ ተቀብሎ ሌላ ማጥቃት አይደለም። ባንዳነት ነው። ባንዳ ስለ እንግሊዝ እኮ ለማን ነው ምን የሚሰጠው እኮ ባንዳ ስለሆንክ ነው። ኦነግ ኤርትራ ውስጥ ተቀምጦ ከኤርትራ ጋር ሲሰለጥን ባንዳ እየሆነ ነው ወይስ? ግን ይችላል ሞሶሎኒ ብሎ አጨብጭቦ ፊንፊኔ አልገባም። እንደዛ ያሉት ትግሬዎች ናቸው። ኦነግ ኤርትራ ውስጥ ሲቀመጥ እንደዛ ያሉት ትግሬዎች ናቸው። እንደዛ ያሉት አማራዎች አይደሉም፣ ትግሬዎች ናቸው እንደዛ ያሉት። ማንም ይበል እኔ ጉዳይ የለኝም ስለሱ። እኔ ወደ ብሔር አልወስድም። አማራማ ባታው አማራ የሚለየው ምን መሰለህ? ራጅ ቢታርግልኛል ያስተጋባ አማራ የሚለየው ከኦሮሞ ምንድነው? ኦፍ ኮርስ አሁን አንተ ኦነግ ነህ። አሁን ኢትዮጵያዊ ኦሮሞዎች አሉ፣ ኦነጋዊ ኦሮሞዎች አሉ። ሀገር መገንባት የሚፈልጉ እና I have no problem with that by the way because you have right ከ500 ዓመት በላይ ኑራሃል። ከ500 ዓመት ላይ 500 ዓመት የሚሆን ኢትዮጵያ ውስጥ ኑራሃል። ኦሮሞ አሲሚሌት አድርገሃል። ብዙ ነገሮችን ክሬት አድርገሃል። ኢትዮጵያ ዛሬ ያለ ኦሮሞ ኢትዮጵያ አትሆንም። በሚኒሊክ ጊዜ ከሚኒሊክ በተለይ ስታርት ፍሮም ሚኒሊክ ማለት ከሚኒሊክ ጀምሮ በውትድርና በሁሉም ቦታ ኦሮሞ የሌለበት በአርቱም በሁሉም ነገር ኦሮሞ ካንትሪቢዩት አድርጓል። በጣም ጎን ለጎን ካንትሪቢዩት አድርጓል ከአማራ እኩል ያምናል። በሁሉም ነገር የማይደረግ ነገር ነው። ተረዳኝ። ማለው ነገር በተለይ በውትድርና በአርት በስፖርት በብዙ ነገር ኦሮሞ ካንትሪቢዩት አድርጓል። so I'm not going to deny that but my understanding historical understanding በ15ኛ ክፍለ ዘመን የመጣ ተጓዥ የነበረ ከዛ ስሎሊ አሲሚሌት እያደረገ ያው የእስልምና እንቅስቃሴ ስለነበረ እሱ ዲቴል መግባት አልፈልግም። ሌላ ጊዜ መግባት ይችላል። ሶ እስማማለሁ። አሁን አንተ you have right ብዬ አስባለሁ። ሀገር የመገንባት ራይት ከ500 ዓመት በላይ መሬት ይዛ ሀዲያን፣ ሲዳማን፣ ሀረርጌን ብዙዎችን አሲሚሌት አድርገው ኦሮማይዝ አድርገዋል። እንደውም ላለፈው 67 ዓመት አድርገዋል። ያለምን የኔ እንትን መሰለህ የኔ እንትን አሁን just like አሜሪካውን 300 ዓመት ምን ነው ገና 300 ምናምን ዓመት ነው አይደል? ኔቲቭ ኢንዲያኖችን አብሮጂኔሽን አጥፍተው ምን ብሎ ሆኖ አለኝ። አንተም እንደዛ የማድረግ ችሎታ ካለ ትችላለህ። ማንም አያስቆምም። ማድረግ የምትችል ከሆነ ታደርጋለህ። ይሄ ኔቸር ነው፣ የሰው ኔቸር ነው። በራውንድ እናውራ እንዴ። ኔቸር ብቻ አይደለም። ኔቸር ብቻ ሳይሆን አጋጣሚዎች አሉ። በወታደር አጋጣሚ ሰዓት የሚባል አለ። ሰዓት ተጠቅሞ ማድረግ አለ። ሰዓትን ተጠቅሞ ማጥቃት አለ። ድሮ ትግል ተጫወተ። አንተ ከኢትዮጵያ የወጣሁት በ13 ዓመቴ ነው ስላል እኔ የገጠር ልጅ ነኝ። በጉልበት የሚበልጥን ሰው መጣላት ከፈለክ ጉልበት ካለው ጋር ትጠጋና ደርበት ትሄዳለህ ወይ ደግሞ አሳቻ ሰዓት ትጠቀማለህ።
ምን ተፈጠረ ምን ሆነ የሚለውን ታሪክ ያውቀዋል። ኦሮሞ ማንንም ሲሙሌት አላረገም። ማንንም ሲሙሌት አላረገም። ኦሮሞ መጤም አይደለም፣ አገሩ ላይ ነው ያለው። መጤና ሰፋሪው ሌላኛው ነው። ኢቭን ኢትዮጵያ የምትባለው አሁን የምትባለው ሀገር ላይ ማን ቀድሞ መጣ የሚለውን አንተ ታሪክ እያነበብክ ነው አይደል? እያየህ ነው። ሶ ወደ ኋላ ተመልሰህ ብታነብ አንተ የምታነሳው ነገድ የሰም ነገድ የምትለው ከአረብ ሀገር ነው አቋርጦ የመጣው አይደል? ቀይ ባህርን በዚህም አትከራከረኝም። በዚህም ከተከራከርከኝ አይ ዶንት ኖ፣ እንደዛ ከሆነ ጭፍን ነው ማለት ነው። ስለዚህ ኢቭን ወደ ነገድ መጣ ወደ ኋላ የሰው ዘር መምጫው ነገድ ብለህ ካሰብክ ኩሾች ናፓታ አካባቢ ከግብጽ በታች ባለው ናይልን ይዘው በሚኖሩበት ሰዓት ከዛ ወደ ታች እየወረደ ራሱን እያከበረ አሁን የሚኖር በኢትዮጵያ የሚባል አካባቢ ላይ ነው የኖረው። አንተ የምትለው ነገድ ግን ከአረብ ሀገር ከአረብ ተዳቅሎ ማለት ነው። I don't want to say that ግን ተዳቅሎ መጥቶ ነው ወደዚህ የመጣው ሰው የምትለው ማለት ነው። ኢቭን በአመጣጥ ደረጃ ብትወስድ ነን አፍሪካና አፍሪካን አንድ ላይ ታመጣለህ ማለት ነው። እኔ ያን አይደለም ስለሱ ምንም አይጨንቀኝም። ቢኮዝ ቁጭ ያለ ነገር ስለሆነ ስለ ነገር ተከራክረ እንዲያርገው ማቻርገው ምናምን አትጨርሰውም። ግን ኦሮሞ 500 ዓመት ብቻም ይኑር 30 ዓመትም ይኑር የፈለገውን ዓመትም ይኑር ባገሩ ላይ ያገሩ ባለቤት የመሆን መብትና ይሆነ ይሄ በህግና በተፈጥሯዊ እንትን አለው። ስለዚህ ሲሙሌት አላደረገም። አንተ ያነሳ ያለው አባቶቻችን ስለገዙ የምትለው ነገር አባቶቻችሁ ባንዳ ሆነው ነው አባቶቻችንን የገዙት። ባንዳ ሆኖ ከሚያገኘው ግን በባንዳነት በባንዳ ስለ ተሸንፎ አጋጣሚ ቀደም ያልኩ ያለ አሰላለፎች ይቀየራሉ። ለዛ ነው። ስለዚህ የተገኘበት የሚፎከርበት አይደለም። አሁን ኢትዮጵያን ስትገነባ ኢትዮጵያ ኦሮሞ ብዙ ሮል አድርጓል ትላለ። ተመልሰ ደግሞ እኔ አይደለም ሌላ እነሱ ናቸው ትላለ። ስለዚህ በዚህ አንስማማም። ኤኒዌይ ጥሩ ነበር ይዘን የመጣ ነው። ፖዚቲቭ የሆነ ዲስከሽን ነበረ። አሁን ግን አልሸነፍም ባይነት መጥፎ ነገርን እያነሳን እንሄዳለን። እኔ አሁን አንተም ብዬ ካንተ ጀርባ አንተ ለምትነሳበት የአማራን ህዝብ መንካት አልፈልግም። በጣም የሚገርመው ነገር ደግሞ ልጨርስ አንተ ነው ያልከው አባቶቻችን ገዙ አልኩኝ እንጂ ባንዳ ነው። አዎ እኔም ስለዚህ አባቶቻችሁ ደግሞ እና የኛን አባቶች ሲገዙ ባንዳ ሆኖ ነው መሳሪያ የወሰዱት አልኩኝ። ያ ህዝብ አይደለም። አንተ እኔ ነፍጠኛ ነኝ ከዘርም የነፍጠኛ ዘር ነኝ ስላልክ ነፍጠኞች ደግሞ እንደዛ አድርገው ነው ያመጡት። አማራ ባንዳው ነው አያውቅም። በደሙ ባንዳ የለም። እሱን አንተ እኔ ብሔረሰብን ማህበረሰብን ባንዳ ነው አልልም። ግን ነፍጠኛ ነኝ ባዩ ያኔ መሳሪያ የወሰደው ባንዳ ነው። በዚህ ይከራከራል። ለአማራ ህዝብ ደግሞ ከኔ በላይ አትቀርበውም። አሜሪካን ሀገር በ13 ዓመት ኖ ለምሳሌ አትቀርበው ለምሳሌ ራጁ ፐርሰናል አናርገው ቀደም ለዛ ነበር እኔ ጥሩ ነበር የመጣ ነው። መጨረሻ ላይ ወስደ ማይሆን ቦታ አስገባ አይደለም። ሁላችሁም አሁን እዚህ ጋር ሶስታችሁም አንድ እንትን ያላችሁ አይደለም። እዮዳብ ለኔ ካንተም ወደው እኔ ይኸውልህ ራሴን የቻልኩ ሀዲያ ነኝ። ወስደህ አትለጥፍ። እኔ መለጠፍ አልወድም። ሀዲያ አንተ ልትሰጠኝ ማንነት ልትሰጠኝ አትችልም። አትለጥፍ። አይደለም አንድ ጥያቄ መልስ ሀዲያ 2.1 ሚሊዮን ብቻ ነው ያለው ብለህ ታስባለህ? በአሁኑ ሰዓት መቼ ነው ይሄ ቁጥር የተቆጠረው? በየትኛው ቀን ነው? ጊዜውን ታውቀዋለህ ወይ? አፕዴትድ የሆነ ኢንፎርሜሽን አለክ ወይ? ህገ መንግስቱ ሰጥቶናል ወይ ነው ዳስ ጎግል ያመጣል። የዛሬ 10 ምናምን አመት ህዝብና ቤት ቆጠራል የነበረውን ነው አምጥቶ ቁጭ ያደረገልህ አይደል? do you believe that መቼ ነው ጥያቄ እኮ ታምናለህ ወይ ነው? እኔ አልገባኝም። ለምን ስሜታው የምትሆነው ወንድም ነው? አላምንም። አሜሪካ ያለ አንተ ጎግል ላይ አሜሪካ ያለ ታስባለህ? 16 አንተ እዛ ጋር ጎግል ላይ ያወጣልህ ሜቢ አሜሪካ ላይ ያለውን የሀዲያ ቁጥር ይሆናል። እንደው ሳውዝ አፍሪካውን ቶ ሀዲያው ላይ ያለውን ቶ ሌላው እንደው አማራ ውስጥ ላይ የሚኖረውን ሀዲያቶ ሀረር ላይ የሚኖረውን ሀዲያቶ ኦኬ ያቶ ቆጥረልሃለሁ ነው ከፈለክ አርሲ ላይ የሚኖረው አንተ ግን እዚህ ጋር አርሲ እንዳለ ይኸውልህ እሱ ጋር አሁን ቁጥር አሜሪካ ዴንቨር
እንቀጥቀጠው ገዝተዋል እኮ አንተ ታውቃለህ እንዴ? አልተረዳህም። አንተ አሁን ምንድነው አሁን ምንድነው ጨዋታው? ሙሌር ቆይ እንደዚህ እናድርግ እንደ መሰለ የሆነ አልተረዳኸኝም። አልተረዳኝም። ለምን መሰለ ኢዮዳብ ስሜታዊ የሆነበትን እኔ እረዳዋለሁ። ኢዮዳብ ዲሰንት የሆነ ወሬ እያወራን መተን አንተነ ያልሆነ ወደ አሁን አቅጣጫ የወሰድከን። ስለዚህ አሁን እናንተ ያላማራ ያላችሁ ጥላቻ ልጨርስ አማራን ዲኮንስትራክት አድርጋችሁ ምንም እንደምንዳርጋችሁ ካንተ በላይ አማራን አላንቋሸሽ ነው። እንደውም እኔ ራጁ ቆይ ኢዮዳብ ኖ ተመለስ አልተረዳም። የአማራ ጥላቻ ሆነ ችግር እኔ ኢዮዳብ አንተ ችግር ያለበት ሁሌም ሰውን ከሰው ጋር ማባላት እኛ እኔ የሚውጣርግ ያለው ቆይ ለምንድን ነው ኢዮዳብ ካለ እኔ በጣም ለዛ ነው እኔ ትንሽ ኢሞሽናል የሆንኩት። ራጂ በጣም ይቅርታ። በዚህ ልክ ግን ከአማራ ህዝብ ጋር ሰውን ሊያጣለኛ እኮ አብረን የምንኖር የተዋረ ኔትወርክ በጣም አስቸጋሪ ነው። ድምጽ አይሰማም። ሙሌር አንተ እንትን ሲገባል ኔትወርክ ጥሩ ሲሆን ራጁ ሚውት ነው ያለው ኔትወርክ ላይ ስትገባ አውራ ምንም አይሰማም ወይ ራጂ አንተ ቡርቃ ወይ ራጂ አንተ ቀደም ልታወራም ስላለ አፈን እንትን ስላለ ካንተ ሐሳብን ስጥና ሙሌ ሲገባ ይናገር መጨረሻ ተውታችን ሰተን እንዘጋዋለን። ያ እኔ ከመጀመሪያ እንኳን አልሰማውም፣ ግን የሆነ ሰዓት ላይ ያው ብሔርተኝነትን እንደማይፈልግና እሱ ብሔርተኛ እንዳልሆነ ነበር የሆነ ሰዓት ሲያወራ የነበረው። ከዛ ግን መልሶ ብሔርተኛ ሆኖ ነው አሁን መጨረሻውን አሳርጎ የወጣውና ሁለቱ ነገሮች ያው አብረው አይሄዱም። ብሔርተኛ አይደለሁም ሲባል ለኛ ሲመቸን ብሔርተኛ ለመሆንና ለኛ ሳይመቸን ብሔርተኛ መሆን አይቻልም። ሰው ደግሞ ፈልጎ ብሔርተኛም አይሆንም። ብሔርተኛ የምትሆንባቸው ብዙ ምክንያቶች ይኖሩሃል። ብሔርተኛ ማለት ደግሞ ሌሎችን መጥላት አይደለም። ብሔርተኝነት በሌሎች ጥላቻ ላይ የሚመሰረት አይደለም፣ በመገፋት ላይ በመጨቆን ላይ ከዛም ባለፈ ደግሞ የራስን በመውደድ ላይ ነው የሚመሰረተው። ብሔርተኛ አይደለሁም እናንተ ብሔርተኞች ናችሁ፣ ብሔርተኝነትን ደግሞ እቃወማለሁ ሲል የነበረ ሰው እኛና እናንተ ብሎ ከጀመረ ኦልሬዲ እኛና እናንተ ውስጥ ልዩነት መጣ ማለት ነው። እናንተ ብሎ የሚያነሳቸውን አካላት ደግሞ እያስቀመጠ እኛ የሚለውን ደግሞ ራሱን የሆነ ቦታ ውስጥ አስቀምጦታል ማለት ነው። እንደነዚህ አይነት ነገሮች መስመር ይዘው ቢሆኑ ኖሮ ጥሩ ነበረ። አንዱም መስመር ይዘው ቢሆን ኖሮ በዛ መስመር ላይ መናገር ትችላለህ። ብሔርተኛ ለብሔርተኛ ሲነጋገር ችግር የለም፣ መሰረት ያለው ስለሆነ ማለት ነው። አሁን ከሙለር ጋርም አያስማሙን ነገሮች ይኖራሉ፣ የሚያስማሙን ነገሮች ይኖራሉ። ጀስት ግን ብሔርተኛ ስለሆነ የብሔርተኝነት መስመር ሳትለቅ ልታወራው ትችላለህ። ነገር ግን ሁለቱም ቦታ ደግሞ ልታወራው እንደምትችል ስለማይታወቅ ትንሽ ያስቸግራል ማለት ነው። ከዛ ባለፈ ግን ምንድነው አሁን እኛና እናንተ የሚያስብለው? ከዛም ባለፈ ደግሞ እነዚህን ማውርተናል አለ እሱኛውን እኔ ብዙ ጊዜ እንዳየኸው ነው። የሆነ ሩም ነው የምንሄደው፣ ቴዲ ጋ ነው የምናወራው። ቴዲ ጋ ስንገባ በአሁኑ ሰዓት የዛ ቤት ያለው አውድ ስለ እርዳታ ሽኩቻ ስለ ምናምን ሆነና we don't have a platform that much የምናወራበት። ስለዚህ ለዚህ ነው ቅድም መጥቼ ዲሰንት የሆነ ወሬ ነው ስናወራ የነበረው፣ ጥሩ አድርገን ዲስከሽን ስለሱም ጉዳይ ያነሳን። አሁን የሆነ ቦታ ሲደርስ መጥፎ ነገር ውስጥ ገባ። ስለዚህ የኛ አንድ ላይ መጥቶ አሁን የሚያነሳውን አይተሃል ከየት አውድ እንደሚወረውር ይሄ በተለይ አዎ። ስለዚህ ያ ስቴሪዮታይፕ አለ ሙሌር። ስለዚህ ይሄ አሁን ደቡብ ላይ የሚገኘው ኃይል በተለይ በፈር ዞን ነው የሚባለው። ድሮም እኮ የሥርዓተ መንግስቱ ከሰሜን ወደ ታች ሲመጣ የሆነ ርስትና ጭሰኛ መሬት ብሎ ያያቸዋል እና የሆነ የበላይነት ያለ ስሜት ያለባቸው ቦታዎች አሉ። ያንን ቲሙ አሁን የሀዲያ፣ የሲዳማ፣ የወላይታ ህዝብ፣ የኦሮሞ ህዝብ፣ የኦጋደን ህዝብ የሆነ አብረን የቀመስናቸው እንትኖች አሉ። ስለዚህ እኛም እዚህ ላይ እኮ አንድ ላይ መተን
ኢትዮጵያ የምትባለዋን ለመገንባትም ይሁን ኢትዮጵያ ውስጥ አውድ ውስጥ ያለው ነገር እንዲፈርስና ኢትዮጵያ በእኛ ለሚበጅ መንገድ ለማድረግም እንደዚህ አይነት አመለካከቶችን መነጠል የሚቻለው አንድ ላይ ሲኮን ነውና አንድ ላይ መጥቶ ማውራት ጥሩ ነው። እንትኖችን ጋፖችን ለማጥበብ ማድረግ ጥሩ ነው። ስለዚህ የእናንተም ልጆች አሉ የመጣን አንድ ላይ በሚያመሳስለን ነገር የጋራችን የሆነ ነገር ላይ እንነጋገራለን። ልዩነታችንንም ደግሞ እንደማንስማማ ተስማምተን መኖር እንችላለን። እንደዛ እናርገውና ብዙ ሰው ነበረ ራይት አዌይ ስድብ አደረገው። አሁንም ቢሆን እንደ ብሔር ከማንም ጥላቻ የለንም። የማንንም የበላይነትም አንፈልግም። ደግሞ የኢትዮጵያ ሕዝብ በዛች ሀገር ውስጥ በዛ አውድ ውስጥ ያለ ሕዝብ ተከባብሮ እንዲኖር ነው የምንፈልገው። ኤኒባዲ ወደ ፈለገበት ማዞር ይችላል። ግን ሕዝብን እንደ ሕዝብ ጠልተን ያነሳ ነው የለም። ዛሬም አንጠላም። የሚጠላም ስርዓት ነው፣ የሚወገድም ስርዓት ነው፣ የምናወግዝም ስርዓት ነው። የበላይነትን ጨቋኝ ስርዓትን ነው የምንቃወመው። ስለዚህ እንደዛ መረዳዳት ጥሩ ነው። ሌላ ጊዜም ስትኖር እነ ቡርቃም ሩም ይከፍታሉ። አንተ ጋር መተን መወያየት እንችላለን። ሙሌር ምንም ችግር የለውም። ራጆ እኔ ቡርቃዬ ቴንኪው ደስ ብሎኛል ስላወቁ በዚህ አጋጣሚ ባወራው አየዋለሁ አንዳንድ ቦታ ላይ ሲነጋገር ትልቋን ኢትዮጵያ እንዴት አድርገን እንገንባ በሚል ለዮዳብ ጥሩ ጥያቄ አንስተንለት እያወራ መጣና ሁሌም ቢሆን አንተ ከምትኖረው ከወንድሞች ጋር ቤት ውስጥ 7 ልጆች ካላችሁ ቤት ውስጥ ከሰባቱ አንተ የበላይነትን ብታሳይ እነዛ 6ቱ እኔም የዚህ ቤት አባል ነኝ ብሎ እንደሚናገር ማወቅ መቻል አለበት። ገባ? ምክንያቱም ይሄቺ ትልቋ ኢትዮጵያ ስትገነባ ዋጋ አጥንታቸውን የከሰከሱ አባቶች አሉን ወደ ኋላ ባክ ዞር ብለን የምናስበውና በዚህ ልክ እኩል የሆነ ኒውትራል የሆነ ነገር ማሰብ ካልቻለን ከዮዳብ ጋር መቼም ተነጋግረ የኢትዮጵያን ፖለቲካ ትልቋን ኢትዮጵያ መገንባት አችልም። እብን በሃይማኖት ዙሪያም በሌላም ነገርም ከዮዳብ ጋር ተግባብተ ማውራት አችልም። ለምንድን ነው ሁሌም ዳውንግሬድ ሊያደርግ ይፈልጋል? ሲጀመር ማለት ነው ሲጀመር ዳውንግሬድ ሊያደርግ ይፈልጋል። አያውቀውም፣ ካልቸሩን አያውቀውም። እንዴት ሆኖ ከኢትዮጵያ እንደመጣ ሜቢ እንዴት አይነት እንደው ፋሚሊ ላይ አድርጎ እንደመጣ ራሱ ለኔ አንዳንዴ ግራ ይገባኛል። ጌታን ነው ማለት የሰውን ማንነት ዲስሪስፔክት በሚያደርግ ልክ ፖለቲካ ማውራት አትችልም። እንደ ዕውቀት አለኝ ካለ ዋን ቱ ዋን ከሰው ጋር መግባባት ከቻለ እንደው ሌላም ሶስተኛም ሁለተኛም ተደረባችሁብን ለሚለው ብቻ ለብቻ ቁጭ ብለን ፖለቲካን እናውራ፣ ምን አይነት ግሬት ኢትዮጵያ እንስራ ቢባል አሁን ላለንበት ውጥንቅጥ ለወጣችው ኢትዮጵያ ሰላምን እንኳን መናገር ማይችል ሰው ነው ሚዲያ ላይ ብሔርተኛ አይደለሁም ብሎ መጣ። ወዲያው ዞሮ ግን እዛ ውስጥ አየሁት። ለዛ ነው ዮዳብን እረፍ እያልኩ ተቆጥቼ ሳወራ የነበረው። እኔን ሲሳደበኝ ማንነቴን ሲነካ ተቆጥቻለሁ። ያው ግንስ የሱን ማንነት ብሔሩን አላንቋሸሽኩም፣ አናንቋሸሽም። ሁላችንም ስነ ስርዓት አለን። አትሊስት በስነ ስርዓት ማውራት እንችላለን ብዬ አምናለሁ። ሌላ ጊዜ ግን ሰፊ መድረክ ተዘጋጅቶ ቁጭ ብለን እኔም ጥሩ ኔትወርክ ላይ ሆኜ በኔም በኩል ሰዎችን ይዤ መጥቼ ራጁ ብናወራ በሱ እኔ በሱ በኩል አለም አማራ በጣም የምንወዳቸው በጣም ፖለቲካ የሚያውቁ በኢትዮጵያዊነት የሚያምኑ ኒውትራል የሆኑ ሰዎች እንዳሉ አውቃለሁኝና ከነዛ ሰዎች ጋር ቁጭ ብለን ብናወራ አትሊስት የሆነ ለውጥ ማምጣት እንችላለን ብዬ አምናለሁ። እኔ